በየቤታችሁ ሆናችሁ ወይም በተለያዩ ስፍራዎች ይህንን ፕሮግራም እየተከታተላችሁ የምትገኙ ክቡራን ተመልካቾቻችን ጤና ይስጥልን እንደምን አላችሁ? ይህ የኢትዮጵያ ብሔራዊ ምርጫ ቦርድ ለመጀመሪያ ጊዜ ለሰባተኛው ጠቅላላ ምርጫ ያዘጋጀው የፖለቲካ ፓርቲዎች የክርክር መድረክ ነው። በዛሬው የክርክር መድረካችን ርዕሰ ጉዳይ የሚሆነው አሁን በስራ ላይ ያለው የኢፌድሪ ህገ መንግስት ጉዳይ ነው። በዚህ የክርክር መድረክ ላይ ለመሳተፍ 4 የፖለቲካ ፓርቲዎችና ከተለያዩ የማህበረሰብ ክፍሎች የተውጣጡ ታዳሚያን በዚህ በስቱዲዮ ተገኝተዋል። ሁላችሁም እንኳን ደህና መጣችሁ። በዛሬው ክርክር መድረክ ላይ ለመሳተፍ ከኢትዮጵያ ዜጎች ለማህበራዊ ፍትህ አቶ ኢዮብ መሳፍንትና አቶ አንዱዓለም በእውቀቱ ተገኝተዋል። ከብልጽግና ፓርቲ አቶ ተክሌ በዛብህና አቶ ከድር ማሞ ተገኝተዋል። ከሰላም ለኢትዮጵያ ጥምረት ዶክተር መብራቱ አለሙና አቶ ብርሃኑ ዘለቀ ተገኝተዋል። ከወላይታ ህዝቦች ነጻነት ንቅናቄ አቶ ወልደማርያም ልሳኑና ወይዘሮ አሌቄ ቦጋለ ተገኝተዋል ማለት ነው። ወደ ክርክሩ ከመግባታችን አስቀድሞ ተከራካሪ የፖለቲካ ፓርቲዎች እዚህ በተደረደሩት አትሮንሶች ወይም ፖዲየሞች ላይ የሚቆሙበትን እና የንግግር ቅደም ተከተላቸው የሚሆነውን እጣ የምናወጣ ይሆናል። እጣውን ለማውጣት የኢትዮጵያ ብሔራዊ ምርጫ ቦርድ ባልደረቦች ወደዚህ እንድትመጡ ጋብዛለሁ። የእጣ ማውጣቱን ስነ ስርዓት ለማካሄድ ከአራታችሁም የፖለቲካ ፓርቲዎች አንድ ተወካይ ወደዚህ እንድትልኩልን እጠይቃለሁ። በዛሬው የክርክር መድረክ ላይ የክርክር መድረኩን በዋና አጋፋሪነት ኤርሚያስ በጋሻው የሚመራ ይሆናል። ከኔ ጋራ ባልደረቦቼ ጋዜጠኛ ጸገነት ላቀና ጋዜጠኛ መታሰቢያ ደረጀ ይገኛሉ። የዛሬው የክርክር መድረካችን ርዕሰ ጉዳይ የኢፌድሪ ህገ መንግስት ጉዳይ ነው። በዚህ መሰረት የክርክር መድረካችን በአጠቃላይ 5 ምዕራፎች ይኖሩታል። በመጀመሪያው ምዕራፍ የየፓርቲዎቻችሁን ሐሳቦች የምትገልጹበት የመግቢያ ንግግር የምታደርጉበት የመጀመሪያው ምዕራፍ ይሆናል። በሁለተኛው ምዕራፍ እዚህ ከምንገኘው የመድረኩ አጋፋሪዎች ጥያቄ የሚቀርብላችሁ ይሆናል። ከሶስታችንም በየተራ አንዳንድ ጥያቄዎች የምትቀበሉ ይሆናል። ከዚያ በመቀጠል ደግሞ በስቱዲዮ የሚገኙ ታዳሚዎቻችን ጥያቄ ያቀርቡላችኋል። ከነሱ የሚቀርቡ ጥያቄዎችን እንዲሁ ምላሽ የምትሰጡ ይሆናል። ከዛ በመቀጠል የሚኖረው ምዕራፍ እዚህ የምትገኙ ፖለቲካ ፓርቲዎች እርስ በርስ ጥያቄ የምትጠያየቁበት ምዕራፍ ነው። በመጨረሻም የፓርቲያችሁን የመጨረሻ የመውጫ ንግግር የምታደርጉበት ምዕራፍ ይሆናል። ስለዚህ በቀጥታ ወደ ዛሬው የክርክር መድረካችን እናልፋለን። በወጣው እጣ መሰረት የወላይታ ህዝቦች ነጻነት ንቅናቄ የመናገር ቀዳሚነቱን ይወስዳል ማለት ነው። የወላይታ ህዝቦች ነጻነት ንቅናቄ መጀመር ይቻላል። እናመሰግናለን። የተከበራችሁ ኢትዮጵያውያንና ኢትዮጵያውያት፣ በዚሁ በኢትዮጵያ ብሔራዊ ምርጫ ቦርድ በተዘጋጀው የክርክር መድረክ ላይ የወላይታ ህዝቦች ነጻነት ንቅናቄን በመወከል በህገ መንግስት ላይ ያለውን አቋም ለመግለጽ እፈልጋለሁ። እንግዲህ አንድ ሀገር መንግስት መሰረታዊ ዓላማዎች፣ መርሆች፣ እሴቶች እንዲሁም የተለያዩ ድንጋጌዎች፣ አሰራሮች ከአጠቃላይ ህገ መንግስቱ መንፈስ አንጻር የሚቃኙ ናቸው። ህገ መንግስት የሰው ልጅ በታሪኩ ዘመናዊ አስተዳደርን ከተላመደበት እና የፖለቲካ ማህበረሰብ መገንባት ከጀመረበት ጊዜ አንስቶ በህግና በስርዓት ለመተዳደር ከተፈጠረው ፍላጎት የመነጨ የህግ ሁሉ የበላይ የሆነ ህግ ነው። በዚህ ውስጥ እንግዲህ አስተዳደር አካላት እንዴት እንደሚፈጠሩ፣ እንደሚደራጁ፣ ስልጣን ወሰናቸው፣ አተገባበሩ ምን እንደሚመስል የሚደነግግ መሰረታዊና አጠቃላይ መርሆችና ስነ ስርዓቶችን የያዘ እናት ህግ ነው። ስለዚህም የአንድ ሀገር መንግስት ዋና መተዳደሪያ ህግ ሆኖ በሀገሩ የሚኖረውን የፖለቲካ ስርዓት ስልጣን ባለቤትነት፣ የመንግስት አካላት አወቃቀር፣ ስልጣን ክፍልና መንግስት አሰራር እንዲሁም የዜጎች መብቶች፣ ነጻነቶች በመንግስትና በዜጎች መካከል ያለው ሶሻል ኮንትራክት የሚደነግግ ዋናው የፖለቲካ መሳሪያ ነው። ይህ በሀገራችን የህገ መንግስት ታሪካዊ አመጣጥ ስታይ በ1923 ዓ.ም የተዘጋጀው ዘውዳዊ አገዛዝን የሚያቀነቅነው እንደዚሁም በ1948 የተሻሻለ ሁለቱም ህገ መንግስት የአፄውን መለኮታዊ ክብር በመግለጥ ዜጎች በስሩ ተገዝቶ እንዲኖሩ የሚደነግግ ነበር። እሱን በህዝቦች ትግል ተገርስሶ በ1980 በደርግ ዘመን የተዋቀረው በተለይም የፕሬዝዳንቱ የሶስቱ መንግስት አካላት የህግ አውጪውን፣ ተርጓሚውና አስፈጻሚውን ህግ ጠቅልሎ
መያዝ እንዲችል የሚያስችል የዜጎችን መብትና ጥቅም የማያስከብር ህገ መንግስት ነበር። እሱ በህዝብ ትግል ተገርስሶ በ1987 የኢትዮጵያ ፌደራላዊ ሪፐብሊካዊ ህገ መንግስት ወይም የፌዴራል ህገ መንግስት ተዘጋጅቷል። በዚህ ህገ መንግስት ፓርቲያችን ያለው ግልጽ አቋም ህገ መንግስቱ የዜጎችን የብሔሮችን ብሔረሰቦችና ህዝቦችን መብት በአግባቡ አድሬስ ማድረግ ይቻላልና በቀደም ያሉ ህገ መንግስታት የነበራቸውን ዲፌክት ማረም የቻለ በዜጎች ተሳትፎ ላይ የተመሰረተ የመብትን ጥግ የሚያሳይ ዜጎች ራሳቸውን እድል በራሳቸው መወሰን እንዲችሉ የሚያደርግ እስከ መገንጠል ድረስ ያለውን ያለ ገደብ መብት የሚሰጥ ብሔሮች ብሔረሰቦች ህዝቦች ቋንቋቸውን ባህላቸውን ታሪካቸውን በአግባቡ ኤክሰርሳይዝ ማድረግ እንዲችሉ ከዛ ፊት ቅድመ ህገ መንግስት በነበረው ጊዜ ያጧቸውን መብቶችን በሙሉ ኢንተርቴይን ማድረግ እንዲችሉ የሚያደርግ ታላቅ ህገ መንግስት እንደሆነ ፓርቲያችን ያምናል። በዚህ ህገ መንግስት ውስጥ ይሄ ቀረ የማይባል ጥቅል ህጎች በውስጡ አሉ። ነገር ግን እንደ ፓርቲያችን አቋም እነዚህ የጥቅል ህጎች ህጉን መሰረት ባደረገ መልኩ ህገ መንግስቱን መሰረት ባደረገ መልኩ ከዛ ኢማኔት የሚያደርጉ ህጎች፣ አዋጆች፣ ደንቦች፣ ፖሊሲዎች የተዋቀሩበት መንገድ አሁን ኢትዮጵያ ለገባችበት ቅርቃር መነሻ የሆኑ አንድም በአቅመ ቢስነት የተተረጎሙ አንድም በመሳሳብ ላይ የተመሰረቱ ለሰፊው ህዝብ ጥቅም ሳይሆን ለተለዩ አካላት ጥቅም በመወገን መልኩ በመሳሳብ የተሰበሰቡ አካላት የፈጠሯቸው የፖሊሲ የፕሮግራም ክፍተቶች እንደዚሁም ደግሞ አገርን በተለያየ ጊዜ የሚመሩ አካላት ለዚህ ህገ መንግስት ዋስትና ለመቆም ከሚሰጧቸው አስተሳሰቦች ኃላፊነት በጎደለ አያያዝ ምክንያት የተፈጠሩ ችግሮች ናቸውና እነዚህን ችግሮችን በማረም የኢትዮጵያ ህዝብ አሁን የተፈጠረው ከዚህ ቅርቃር ውስጥ ኢትዮጵያን መውጣት ይችላሉ ብለን በጥብቅ እናምናለን። አመሰግናለሁ። የወላይታ ህዝቦች ነጻነት ንቅናቄ የመግቢያ ንግግራቸውን አጠናቀዋል። ቀጥሎ የተናጋሪነት እድል የሚያገኘው ብልጽግና ፓርቲ ይሆናል። አመሰግናለሁ። ውድ ኢትዮጵያውያን እንኳን ለሰባተኛ ዙር ሀገራዊ ጠቅላላ ምርጫ በሰላም አደረሳችሁ አደረሰን። በቅድሚያ ያላለው እንደሚታወቀው ህገ መንግስት የህግና የፖለቲካ ስርዓት መሰረት የሆነ የህዝቦች የጋራ የቃል ኪዳን ሰነድ በመሆኑ ሲቀረጽ ሆነ ሲሻሻል እንዲሁም ሲተካ ሰፊው የሀገሪቱ ህዝብ በጎላ ተሳትፎና ትምምን እንደሚፈልግ እናምናለን። ፓርቲያችን ብልጽግና በዚህ ሂደት በጽኑ ያምናል። ለዚህም ነው አብዮት ሳያስፈልግ ለውጥ መንግስትን መምራት ያስፈለገበት። ውድ ኢትዮጵያውያን ፓርቲያችን ብልጽግና ሀገራችን ዘላቂ ሰላምና ዋስትና ያለው ዴሞክራሲ እንዲሰፍን፣ ኢኮኖሚያዊና ማህበራዊ እድገታችን እንዲፋጠን፣ የግልና የቡድን መብቶች ሚዛን ጠብቆ እንዲከበሩ በዚህም የአንድ ኢኮኖሚና ፖለቲካ ማህበረሰብ ለመገንባት የሚያስችል ተጨባጭ ውጤቶችን አስመዝግቧል፣ ቀጥሎበታልም። ህገ መንግስቱ የሀገሪቱ የበላይ ህግ በመሆኑ የመንግስት ውሳኔ ይህንን መርሆ መቃረን እንደሌለበት እናምናለን። ሆኖም በባለፈው ስርዓት የህገ መንግስት የበላይነት የሚገዳደሩ ህጎችና ተቋማት ተስፋፍቶ ዜጎች ለሰብአዊ መብት ጥሰትና ሮሮ ዳርጎ መቆየቱ ከመላው ኢትዮጵያውያን የሚሰወር ጉዳይ አይደለም። ፓርቲያችን ብልጽግና የህጎችና ተቋማት ቀረጻ አደረጃጀት የሰው ልጅ መሰረታዊ መብቶችና ነጻነቶችን ባከበረ እንዲሆን ተጨባጭ ስራዎችን ሰርቷል፣ የሚቆጠሩ ውጤቶችንም አስመዝግቧል። ለአብነት የዲሞክራሲና የፍትህ የጸጥታ ተቋማት የህግና የተቋማት ማሻሻያ፣ የሲቪል ማህበረሰብ ድርጅቶች፣ የጸረ ሽብር፣ የሚዲያ፣ የወንጀል ስነ ስርዓትና ማስረጃ ህግ ወዘተ ጭቆና ማስፈጸሚያ ከነበሩበት የህገ መንግስት ድንጋጌዎችን ባከበረ መልኩ በህግ ብቻ የሚመሩ ነጻና ገለልተኛ ተቋማት በመካከላቸው ያለው የስልጣን ክፍፍልም አሻሚ ባልሆነ መንገድ እንዲደራጁ ተደርጓል። በመሆኑም የመግደያና ማሰቃያ ማዕከል የነበሩ ቦታዎች ወደ መዝናኛነት፣ ኩራትና ክብር መገለጫነት ተቀይሯል። ብሔራዊ ቴሌቪዥን ብቻ መመልከት አስገዳጅ ከነበረበት የሀገራችን ነባራዊ ሁኔታ ዛሬ ላይ በሀሳብ የበላይነት የሚያምን ሁሉ የመሰለውን ይጽፋል፣ ይሞግታል፣ ይተቻል። ስለሆነም ዳግም የኢትዮጵያን ህዝብ እድሉን ከሰጠንና መምራት እድል ካገኘን ውስንነቶችን በማረም በዘርፉ ያስመዘገብናቸው ውጤቶችን በማላቅ እምርታ እናስመዘግባለን ብለን እናምናለን። የመንግስት አሰራር ግልጽና ተጠያቂነት የሰፈነበት ለማድረግ በኢትዮጵያ ታሪክ ለመጀመሪያ ጊዜ የአስተዳደር ስነ ስርዓት ህግ በማጽደቅ አስፈጻሚ የሚያወጧቸው መመሪያዎች በህዝብ እንዲተቹ ተመዝግቦ ተደራሽ እንዲሆኑ፣ ውሳኔዎች ፈጣን በፍርድ ቤቶች የሚከለሱ በመሆናቸው
በአገልግሎት አሰጣጥ በርካታ ለውጦች ተመዝግቧል። ፈጻሚዎችን በሕግ የተገደበ ስልጣን እንዲኖራቸው አስችሏል። በተጨማሪም ትላንት ተንቀሳቃሽ የአንድ ማዕከል ዲጂታል አገልግሎት እንዳያችሁት የአንድ ማዕከል የዲጂታል አገልግሎት የተቀላጠፈ የመንግስት አገልግሎት ተደራሽ ማድረግም እየተቻለ ይገኛል። ብሔሮችና ብሔረሰቦች ራሳቸውን የማስተዳደር የራስን እድል በራስ የመወሰን ሚዛናዊ ውክልና የማግኘት ሀቀኛ ፌዴራሊዝምም የተተገበረው በፓርቲያችን ብልጽግና ነው። የፌዴራል መንግስት በክልሎቹ ጉዳይ በህገ መንግስታዊ መንገድ ካልሆነ በስተቀር ጣልቃ አይገባም። የሀብትና ልማት ፍትሐዊነት ለማረጋገጥ የጋራ ገቢ ክፍፍል እስከ ልማት ፍትሐዊ ስርጭት በግልጽ ቀመር ተሸንሽኗል፣ ይሸነሸናልም። የፌዴራልና ክልሎች እንዲሁም ክልሎች እርስ በርስ ግንኙነት ተደጋግፎ መውጣት የሚያስችል የመንግስታት ግንኙነት ህግም ጸድቆ ተግባራዊ ለውጥ እያስመዘገበ ይገኛል። ለአስተዳደር አመችነት ሲባል በህዝብ አሰፋፈር፣ ቋንቋ፣ ማንነትና ፍቃድ ላይ ተመስርቶ ተጨማሪ 3 ክልሎች የዞን የልዩ ወረዳና የወረዳ አደረጃጀቶች በህገ መንግስቱ መሰረት ራስን በራስ የማስተዳደር እድል በሚያሰፋ መልኩም ተዘርግቷል። ፓርቲያችን በፌዴራል ስርዓት በማንኛውም ጊዜ የሚነሱ የማንነት የወሰን ጥያቄዎች ህጋዊ፣ ሰላማዊና ዴሞክራሲያዊ በሆነ ብልጽግና ፓርቲ የመግቢያ ንግግር ለማድረግ የተመደበላችሁን ጊዜ ያጠናቃችኋል። እናመሰግናለን። ወደ ቀጣዩ የፖለቲካ ፓርቲ ነው የምናልፈው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መቀጠል ይቻላል። እሺ፣ እናመሰግናለን። ውድ ኢትዮጵያን እንደምን ከረማችሁ? እንደሚታወቀው ህገ መንግስት በአንድ ሀገር ውስጥ የሚደረግ ማህበራዊ ውል ወይም ሶሻል ኮንትራት ነው። ይህ ውል የሚደረገው በመንግስት በማህበረሰቡና በግለሰቦች መካከል የሚኖርን ግንኙነት ለመደንገግ ነው። ዋና ዓላማው በሀገር ውስጥ የተረጋጋ ማህበረሰብ መፍጠር ታሳቢ ያደረገ ነው። ሁሉም በእኩልነት የሚያሰራና የሀገር ሁኔታ ከግምት ውስጥ ያስገባ ህገ መንግስት ሲኖር የተረጋጋ ማህበረሰብ መፍጠር የሚቻል ሲሆን፣ በተቃራኒው ደግሞ ከፋፋይ ለአንድ ወገን ያደላና የሀገሩ ነባራዊ ሁኔታ ያልተረዳ ህገ መንግስት ሲኖርን ደግሞ ግጭት፣ ቀውስ፣ አለመረጋጋት የዕለት ተዕለት ኑሯችን ይሆናል። ውድ ኢትዮጵያውያን፣ ኢትዮጵያ በአሁኑ ወቅት ያለችበት አስከፊ የፖለቲካ ቀውስ፣ የማይቋረጥ አለመረጋጋትና የዜጎች የሰላም እጦት በድንገት የተከሰተ አይደለም። ባለፉት 30 ዓመታት የተጠቀምንበት ህገ መንግስት እና በሱ ምክንያት በስራ ላይ የዋለው በቋንቋና በማንነት ላይ የተመሰረተ የፌዴራል አወቃቀርና የተሳሳተ የፖለቲካ ስሪት ውጤት ነው። ይህ ህገ መንግስት ዜግነትን ሳይሆን ብሔርን የስልጣን ምንጭ በማድረጉ ሀገራዊ አንድነታችን ላልቷል። ይህ ሳያንስ ደግሞ ባለፉት 30 ዓመታት በሚሊዮን የሚቆጠሩ ወገኖቻችን ለስደት፣ ለሞት እና ሌሎች በርካታ ችግሮች ተጋላጭ እንዲሆኑ ሆነዋል። ከዛም አልፎ እስከዛሬ ድረስ መቋጫ ያላገኙ የማያባሩ የክልል ጥያቄዎች፣ የማንነት ጥያቄዎች እና በማንነት ላይ የተመሰረቱ ጥቃቶች በሙሉ ከዚህ ህገ መንግስት የተሳሳተ አካሄድ የመነጩ ናቸው ብለን እናምናለን። በመሆኑም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የፌዴሬሽኑ አወቃቀር ከመሰረቱ መለወጥ እንዳለበት በጽኑ ያምናል። አሁን ባለው ስርዓት ሁላችሁም እንደምታውቁት ዜጎች በሁለት ተከፍለው በሚኖሩበት ቦታዎች አንዱ ባለቤት፣ አንዱ መጤ፣ አንዱ ነባር፣ አንዱ ሰፋሪ ሆኖ እየኖርንበት ያለበት አገር እንደሆነ ማንም የሚያውቀው ነው። ይህ መዋቅራዊ ስህተት ደግሞ ቅድም እንዳልኩት ባለፉት 30 ዓመታት በሚሊዮኖች የሚቆጠሩ ሰዎች እንዲፈናቀሉ፣ ንብረታቸው እንዲያጡ፣ አካላቸው እንዲጎል፣ ህይወታቸውን እንዲያጡ እንዳደረገ ሁላችንም እንረዳለን። በዚህ መሰረት ኢዜማ አሁን ያለው ህገ መንግስት እንዲሻሻል ቁርጠኛ አቋም ይዟል ማለት ነው። እኛ የምናሻሽለው ህገ መንግስት እንዲሁም የምንፈልገው አንድነትን የሚያረጋግጥ ዜጎች በግድ በብሔራቸው ሳይሆን እንደ ግለሰብ በዜግነታቸው ጭምር እውቅና የሚኖራቸው ፖለቲካ ጆይን ሲያደርግ በብሔሬ ምን ጥቅም አገኛለሁ ብሎ ሳይሆን ወደ እውነተኛ ማንነቱ የፖለቲካ እውነተኛ ማንነቱ ተመልሶ ወደ በዜግነት የሚቆጠርበት የሁሉንም ዜጎች ባህል፣ ቋንቋ፣ የሃይማኖት መብት የሚያከብር ብዝሃነታችን የመነታረኪያና የመጋጫ ምክንያት ሳይሆን እንደውም የውበታችን መገለጫ የሚሆንበት አንድን አካባቢ ለአንድ ብሔር ብቻ በመስጠት ኦሮሚያ የኦሮሞ ነው፣ አማራ የአማራ ብቻ ነው፣ ትግራይ የትግራይ ብቻ ነው የሚለውን አሻሽለን ሁሉም የኢትዮጵያ ክፍል የሁሉም ኢትዮጵያውያን እንዲሆን እናደርጋለን። እንዲሁም የመንግስት ስልጣን በሚገድብ መልኩ ህገ መንግስቱ እንዲሻሻል ይደረጋል። የዜጎች ሰብአዊና ዜጋዊ መብቶች በሚከበርበት ሁኔታ ህገ መንግስቱ ይሻሻላል። በቁጥር አነስተኛ ለሆኑ ማህበረሰብ ክፍሎች ለምሳሌ ለሴቶች፣ ለአካል ጉዳተኞች፣ ለአረጋውያን፣ ለአርብቶ አደሮች ወዘተ ልዩ ጥበቃ በሚሰጥ መልኩ ህገ መንግስቱ እንዲሻሻል እናደርጋለን። በኢዜማ እምነት እኛ ኢትዮጵያውያን በብዝሃነት የተዋብንና የተገመድን አንድ ህዝብ ነን። ውድ ኢትዮጵያውያን፣ ኢዜማ የህገ መንግስት ማሻሻያ ጥያቄ ሲያነሳ ተራ የፖለቲካ ውይይት ብቻ አይደለም። ለእኛ የኢትዮጵያ ዘላቂነት
ኢትዮጵያ ቀጣይነት የሚረጋገጠው ህገ መንግስት መሻሻል ማድረግ ስንችል ብቻ ነው። እስከዛሬ ለደረስንበት ችግር በሙሉ መንስኤው ምን እንደሆነ እያወቅን የህገ መንግስት ግን ሳይሻሻል መቀጠል ለችግሩ ሪኮግኒሽን አለመስጠት ወይም ችግሩን ተቀብሎ እንደመኖር ነው የምንቆጥረው። በአጠቃላይ ኢዜማ አማራጭ ህገ መንግስታዊ ስርዓት ያመጣል። ኢትዮጵያ ካለችበት የመበታተን አደጋ አውጥቶ ዜጎች በሰላም የሚኖሩባት የጋራ ልማቸውን የሚያደርጉባት ዲሞክራሲያዊ ሀገር ለመገንባት ብቸኛው አስተማማኝ መንገድ የኢትዮጵያ ዜጎች ለማህበራዊ ፍትህ የመግቢያ ንግግር ለማድረግ የተመደበላችሁን ጊዜ አጠናቃችኋል። ወደ ቀጣዩ የፖለቲካ ፓርቲ ነው የምናልፈው። ሰላም ለኢትዮጵያ ጥምረት መቀጠል ይቻላል። ክቡራን የፖለቲካ ፓርቲ ወኪሎች፣ አወያዮች፣ የዚህ መድረክ ታዳሚዎች፣ ክቡራን የኢትዮጵያ ህዝቦች፣ ክቡራትና ክቡራን፣ በቅድሚያ ለመጪው 7ኛ ሀገራዊ ምርጫ እንኳን በሰላም አደረሳችሁ አደረሰ ማለት እወዳለሁ። ያ ሁላችሁም እንደምታውቁት ህገ መንግስት የአንድ ሀገር መሰረት፣ የመንግስትን አቅጣጫ የሚወስን፣ የዜጎችን መብት የሚጠብቅ፣ የሀገርን አንድነት የሚያጠናክር፣ ሀገረ መንግስቱ የሚመራበት ትልቅ የፖለቲካ ሰነድ ነው። ይሁን እንጂ የአሁኑ ህገ መንግስታችን እነዚህን ዓላማዎች አሳክቷል ወይ ብለን ስንጠይቅ የአሁኑ ህገ መንግስታችን አንደኛ ሰላምና መረጋጋትን ወይም የፖለቲካ ስግነትን ማረጋገጥ አልቻለም። ሁለተኛ ራስን በራስ ማስተዳደር መብት እስከ መገንጠል ድረስ መለጠጡ ልዩነታችን አስፍቶና ግዝፎ ህብረ ብሔራዊ አንድነታችን ሸርሽሮታል። ሶስተኛ የፍትህ ስርዓቱ የዲሞክራሲ የሰብአዊ መብትና የጸጥታ ተቋማት ገለልተኝነትና ነጻነት ጥያቄ ውስጥ ገብቷል ማለት ይቻላል። አሁናዊ የህግ አወጣጥ ስርዓቱ ስንመለከት ከሞላ ጎደል በአንድ ፓርቲ እጅ እየወደቀ ይገኛል ማለት ይቻላል። እነዚህን ጥያቄዎችና ተግዳሮቶች ለመመለስ የዓለም ተሞክሮችን ስንመለከት አብዛኞቹ ሀገሮች ህገ መንግስታቸውን አሻሽለዋል ወይም ቀይረዋል። ለምሳሌ ያክል ደቡብ አፍሪካ ከአፓርታይድ ጊዜ በኋላ አዲስ ህገ መንግስት በማሻሻል የፖለቲካ ልዩነቶችን በማጥበብ ላይ ትገኛለች። ኬንያ በ2010 ህገ መንግስት ማሻሻያ አድርጋለች። ጋና ፕሬዝዳንታዊ ስርዓት ተግባራዊ በማድረግ የፖለቲካ መረጋጋትና እውነተኛ ዲሞክራሲ እንዲሰፍን ሰርታለች። ህንድ ሚዛናዊ ፌዴራሊዝምን ተግባራዊ በማድረግ ብዝሃነትና ሀገራዊ አንድነትን አቻችላ እየሰራችና በለውጥ ጎዳና ትገኛለች። የእነዚህ ሀገራት ልምዶች ህገ መንግስት ከሁኔታዎች ጋር መጣጣም ያለበት የሚለወጥ የሚሻሻል ወይም የሚቀየር ጉዳይ መሆኑን እንረዳለን። ጥምረታችን ኢትዮጵያ በጥልቅ የተሻሻለ ህገ መንግስት ወይም ህገ መንግስታዊ ስርዓት ያስፈልጋታል ብለን እናምናለን። ጥምረቱ ቢመረጥ የመንግስት የመዋቅር ስርዓቱ ፕሬዝዳንታዊ እንዲሆን እናደርጋለን። ይህም ጠንካራ አስፈጻሚ መዋቅርና በሶስቱ የመንግስት አካላት መካከል ግልጽ የሆነ የስራ ክፍፍልና ቁጥጥር ስርዓት እንዲኖር እናደርጋለን። ግጭት የማይፈጥር አንድነትን የሚያጠናክር ሚዛናዊ ተመጣጣኝ የፌዴራል ስርዓት ተግባራዊ እንዲሆን እንሰራለን። የፌዴሬሽኑ አወቃቀርም የፌዴራል መንግስት ክፍላተ ሀገራትና የአካባቢ አስተዳደር መዋቅሮች እንዲኖሩት እናደርጋለን። 2 ምክር ቤቶች ይኖሩናል፣ የላይኛውና የታችኛው ምክር ቤቶች። አዲስ የህገ መንግስት ፍርድ ቤት እናቋቁማለን። ይሄም ከፖለቲካ ጫና የሌለበት ነፃ የህግ ተርጓሚ አካል እንዲሆን እንሰራለን። የዜጎችን መብት በተመለከተ ጣምራ ዜግነትን እንፈቅዳለን። በቁጥር ያነሱ የማህበረሰብ አካላትን መብት እናስጠብቃለን። የምርጫ ስርዓቱን ከአብላጫ ምርጫ ስርዓት ወደ ተመጣጣኝ የምርጫ ስርዓት እንዲቀየር የምንሰራ ይሆናል። የመሬት ፖሊሲን በተመለከተ ጥምረቱ ከፖለቲካ ተጽዕኖ ነፃ ፍትሐዊና ግልጽ የሆነ የዘላቂ የመሬት ይዞታ የባለቤትነትና ተጠቃሚነት ስርዓትን በመዘርጋት መሬት የግል የውልና የመንግስት ሆኖ እንዲዋቀር እንሰራለን። ክቡራን ተሳታፊዎች፣ ክቡራን የኢትዮጵያ ህዝቦች፣ ህገ መንግስት ማሻሻል ማለት ሀገርን መከፋፈል ማለት አይደለም። ህገ መንግስትን ማሻሻል ማለት ሀገርን ማዳን ነው። ህገ መንግስቱ ሊሻሻል የሚችለውም ህዝቦች በህዝቦች ተሳትፎ መፈቃቀድ በውይይትና ግልጽ በሚመራ ሁሉም ባካተተ የምክክር ሂደት ብቻ ይሆናል ብለን እናምናለን። የሰላም ለኢትዮጵያ ጥምረት የምርጫ ምልክታችን የቡና ተክል ነው። ቡናን በመምረጥ ዘላቂ ሰላምን እናጽና። ቡና የአንድነታችን፣ የባህላችን፣ የጋራችን መለያ ነው። ቡና ፓርቲያችን ለዓለም ኢትዮጵያ ለዓለም ያበረከተችው ገጸ በረከት ነው ብለን እንወስዳለን። የምርጫ ምልክታችን የቡና ተክል ነው። ቡናን ምረጡ፣ ሰላምን ያስቀድሙ። አመሰግናለሁ። ሰላም ለኢትዮጵያ ጥምረት የመግቢያ ንግግር ለማድረግ የተመደበላችሁ ጊዜ ተጠናቋል። የመጀመሪያውን ምዕራፍ አጠናቀናል። የፖለቲካ ፓርቲዎች የመግቢያ ንግግር የምታደርጉበትን ምዕራፍ ማለት ነው። አራታችሁንም የፖለቲካ ፓርቲዎች እናመሰግናለን። በቀጣዩ ምዕራፍ ከዚህ ከመድረክ ካለነው አጋፋሪዎች ጥያቄ ይቀርብላችኋል።
ጥያቄ ለሚቀርቡላችሁ ጥያቄዎች ምላሽ የምትሰጡበት ምዕራፍ ነው የሚሆነው። የመጀመሪያው ጥያቄ የሚያተኩረው አሁን በስራ ላይ ያለውን የኢፌዴሪን ህገ መንግስት ማሻሻል በተመለከተ ነው። የመጀመሪያው ምላሽ በወጣው ዕጣ መሰረት የወላይታ ህዝቦች ነጻነት ንቅናቄ ይሆናል ማለት ነው። የወላይታ ህዝቦች ነጻነት ንቅናቄ በመግቢያ ንግግራችሁ ላይ አሁን በስራ ላይ ያለው የኢፌዴሪ ህገ መንግስት በርካታ ጥያቄዎችን የመለሰ በርካታ መብቶችንም ያጎናጸፈ ህገ መንግስት እንደሆነ ጠቅሳችኋል። ስለዚህ ወህነን የኢፌዴሪ ህገ መንግስት አሁን በስራ ላይ ያለው የኢፌዴሪ ህገ መንግስት መሻሻል የለበትም የሚል አቋም ነው ያለው? ህገ መንግስታዊ ስርዓቱ የሚቀየርበት የሚለወጥበት የራሱ በህገ መንግስቱ የተደነገገ አሰራር አለው። ህዝብን ባሳተፈ መልኩ ህገ መንግስቱ በጥናት የተለዩ ክፍተቶች ናቸው ብሎ የሚለያቸው አብሶሉት ሰነድ ብለን ስለማንወስድ፣ ነገር ግን በዚህ ሰዓት ህገ መንግስትን ሳይሆን ህገ መንግስትን መነሻ ባደረገ መልኩ የተዘጋጀ እንደ ፓርቲ ያላችሁ አቋም መሻሻል አለበት ነው የለበትም? የለበትም። ህገ መንግስቱ በጸደቀበት እና በተረቀቀበት መንገድ ላይ ቅሬታ የሚያነሱ አካላት አሉ። ከአሳታፊነት አንጻር እሱ ላይ ያላችሁ እንደ ፓርቲ አቋም ምንድን ነው? እንግዲህ በውክልና ዲሞክራሲ ስርዓት ህገ መንግስቱ የረቀቀበት አሰራር ህዝቡ በወከላቸው በመረጣቸው ተወካዮች አማካኝነት በበቂ ተሳትፎ የጸደቀ ህገ መንግስት ነው የሚል እምነት አለን በፓርቲያችን። ነገር ግን ከዚህ ጋር የተያያዙ የምናነሳቸው የአሰራር ግድፈቶች ህገ መንግስትን ለመተርጎም የወጡ ህጎች፣ አዋጆች ላይ ያሉ ሰፋ ያሉ ቅሬታዎች አሉ። እነዚህን እንደ መንግስት ወህንን ቢመረጥ ሊያሻሽላቸው የሚገባቸው መሰረታዊ የሆኑ ግድፈቶች፣ በተለይም ደግሞ ጥቅል የሆነውን የህገ መንግስት ለምሳሌ ከህገ መንግስቱ አጨቃጫቂ ድንጋጌዎች አሉ። ከፌዴሬሽኑ እስከ መውጣት ድረስ መብት የሚሰጥ አንቀጽ አለ። እሱንም ትደግፉታላችሁ? በደንብ እንደግፋለን። ምክንያቱም የመብት ጥግ የሚባለው እሱ ነው። አንድ ጋብቻ ውስጥ ፍቺ የጋብቻው አካል ሆኖ የሚጸድቀው ሰዎች እንዲፋቱ ሳይሆን የመጨረሻው ጥግ መኖር የሚያቅታቸው ነገር ሲያጋጥም ተጨፈልቆ መኖር እንዳይችሉ የሚያደርግ የመጨረሻ የመብት ጥግ የሚያጎናጽፍ ፓርት እንደሆነ ይህንን አንቀጽ 39 ፓርቲያችን በጽኑ ያምናል። ጥሩ፣ ወደ ቀጣዩ የፖለቲካ ፓርቲ እናልፋለን። ቀጣዩ የፖለቲካ ፓርቲ ብልጽግና ፓርቲ ነው። የመግቢያ ንግግራችሁን ስናደምጥ ህገ መንግስታዊ ማሻሻያ ስለማድረግ የገለጻችሁት ግልጽ አቋም የለም። ብልጽግና ፓርቲ አሁን በስራ ላይ ያለውን የኢፌዴሪ ህገ መንግስት የጸደቀበትን የረቀቀበትን መንገድ በተመለከተ ያለው አቋም ምንድን ነው? መሻሻል አለበት የሚል እምነትስ አለው ወይ? አመሰግናለሁ። አሁን በስራ ላይ ያለው የኢፌዴሪ ህገ መንግስት ከኢኒሺዬሽን ከማርቀቅ ጀምሮ እስከ ጸደቀበት ያለው ሂደት አሳታፊ ነው ብለን እናምናለን። እንደሚታወቀው የህገ መንግስት አርቃቂ ኮሚሽን 87 አባላት የነበሩት በርካታ የፖለቲካ ኃይሎችን አሳትፏል። ያልተሳተፉቱ በስደት ላይ የነበሩ ኢህአፓና መኢሶን ብቻ ነበሩ። እነሱ ደግሞ አባሎቻቸው ግማሹ በስደት አብዛኛው በተለያዩ በኮሚሽን ውስጥ በተሳተፉ። ስለዚህ አሳታፊ ነው ብላችሁ ነው የምታምኑት? አሳታፊ ነው። እስከ ቀበሌ ድረስ በየቀበሌው ተካሂዶበታል። በመሻሻሉ ላይ ያላችሁ ፐብሊክ አቋም ዲስከሽን ተካሂዶበታል። አሳታፊ ነው ማለት ነው። በመሻሻሉ ላይ ያላችሁ አቋም? ህገ መንግስት ሊሻሻል ይችላል። ነገር ግን የሚሻሻልበት ሂደት ላይ ነው ጥያቄያችን። ህገ መንግስት የማህበረሰብ ሶሻል ኮንትራክት ነው ብለናል። ገዢ ሰነድ ነው ብለናል። ነገር ግን ይሄ ህገ መንግስት የብሔረሰቦችን የረጅም ዘመን ትግል የማንነት ትግል ያከበረ ህገ መንግስት ነው። የሚሻሻለው አካታች አሳታፊ ብሔራዊ ምክክር ወይ ደግሞ በህዝብ ውሳኔ። ለብሔራዊ ምክክር ያቀረባችሁት የህገ መንግስቱ መሻሻል ያለባቸው ዋነኛ ጉዳዮች ምንድን ናቸው? ለኢትዮጵያ ህዝብ ግልጽ መሆን አለበት። በብሔራዊ ምክክር ኮሚሽን ጊዜ በቅርብ ወደ ቴብል የምናቀርበው ነው የሚሆነው። አው ግን አሁን ይሄን ለሚከታተሉ ዜጎችም ይሄን ለሚከታተሉ ዜጎች ህገ መንግስቱ ሊሻሻል ይችላል። ህገ መንግስት የሚሻሻለው ዘላቂ እንዲሆን የተሻለ የተግባባንበት ሰነድ እንዲሆን። ላይ ብልጽግና ያለው አቋም ምንድን ነው? አንቀጽ 39 የብሔሮች ብሔረሰቦችና ህዝቦች የማንነት መብት መከበር ዋስትና ነው። ህብረ ብሔራዊ ፓርቲ ነን። በህብረ ብሔራዊነትና በአንድነት መካከል ሚዛን ጠብቀን የምንሄድ ነን። ኢትዮጵያውያን የረጅም የተሳሰር የተጋመደ ታሪክ ያለን ነን። እናመሰግናለን። ብልጽግና ፓርቲ ለጥያቄው ምላሽ ሰጥቷል። ወደ ቀጣዩ የፖለቲካ ፓርቲ እናልፋለን።
ቀጣዩ ፖለቲካ ፓርቲ የኢትዮጵያ ዜጎች ለማህበራዊ ፍትህ ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ህገ መንግስታዊ ማሻሻያ ለማድረግ አቋም እንዳለው በመግቢያ ንግግራችሁ ላይ ገልጻችኋል። በርካታ ጉዳዮችን ለማሻሻል እንዳቀዳችሁ አሁን በስራ ላይ ያለውን የፌዴራል ህገ መንግስት ለማሻሻል ግን በተለይ ህገ መንግስቱ በራሱ ባለው የማሻሻያ መንገድ ለማሻሻል ግን ውስብስብ የህግ ሂደቶችን ማለፍ የሚጠይቅ ነው። የሁለቱን ምክር ቤቶች 2/3 ድጋፍ ማግኘት አለበት። ካሉት ክልሎች ደግሞ 2/3 የሚሆኑት ክልሎች ማሻሻያውን መደገፍ አለባቸው። አንዳንዶቹን ይዘቶቹን ለማሻሻል ሙሉ ክልሎች ካልደገፉ ማሻሻል የማይቻልበት ሁኔታም አለ። ስለዚህ ኢዜማ ህገ መንግስት የሚያሻሽለው በራሱ በህገ መንግስቱ መንገድ ነው ወይስ ኤክስትራ ኮንስቲቱሽናል ወይም ከህገ መንግስቱ ውጪ በሆነ መንገድ ነው? በምን መንገድ ነው ልታሻሽሉ ያሰባችሁት? መሻሻል ካለባቸው ብለን ከምናስባቸው አንቀጾች አንዱ የህገ መንግስቱ ማሻሻያ አንቀጽ ነው። በዚህ ምክንያት the most rigid constitution in the world በዓለም ላይ ሊታረም የማይችል ህገ መንግስት የኢትዮጵያ ህገ መንግስት ነው። አሁን ባለው የኢትዮጵያ ህገ መንግስት መሰረት ህገ መንግስቱን ማሻሻል ኦልሞስት ኢምፖሲብል ስለሆነ በእኛ እምነት ህገ መንግስት ለህዝብ ተጻፈ እንጂ ህዝብ ለህገ መንግስት አልተፈጠረም ብለን ስለምናምን በኢትዮጵያ ህዝብ ውሳኔ የሚሻሻሉ አንቀጾች በፖለቲካ ድርድርና ውይይት የሚሻሻሉ አንቀጾች አሉ ብለን እናምናለን። አጠቃላይ ግን የምናሻሽለው ህገ መንግስቱን ኤክስትራ ኮንስቲቱሽናል በሆነ መንገድ ነው፣ ከህገ መንግስቱ ውጪ በሆነ መንገድ ነው። ምክንያታችን ህዝብ ለህገ መንግስት አልተፈጠረም፣ ህገ መንግስት ነው ለህዝብ የተፈጠረው ብለን ስለምናምን። የትኛውን የህገ መንግስት ይዘቶች ማሻሻል ነው የምትፈልጉት? የህገ መንግስት ማሻሻያዎቻችን በጣም በርካታዎች ናቸው። የሚጀምረው ከአጠቃላይ የህገ መንግስቱ መንፈስ ነው። የህገ መንግስቱ መንፈስ ኢትዮጵያውያንን በአንድነት በአንድ የማኖር ሳይሆን አላማው የሚመስለው መገንጠልን ሁለቱ ወዳጆች የደገፉትን አንቀጽ የያዘ ከጋብቻው በፊት በእኛ እምነት ፍቺውን ያስቀደመ ህገ መንግስት ነው። የኢትዮጵያ ህዝብ ቅድም ወንድሜ እንደገለጸው አንድ ህዝብ ነው ብለን ነው የምናምነው። በማንነት በዳይቨርሲቲ የተዋበ ግን አንድ ላይ የተገመደ አንድ ህዝብ ነው ብለን ነው የምናምነው። ይህንን በሚያረጋግጥ አንድነትን በሚያጠናክር መልኩ ህገ መንግስቱን እናሻሽላለን። የህገ መንግስቱ አንቀጽ 8 ሉዓላዊነትን የተመለከተው ቀጥታ ለህዝብ እንዲሆን እናደርጋለን። ከብሔር ብሔረሰቦች ወጥቶ የዘውግ ፖለቲካን ህገ መንግስታዊ መሰረቶች እናስተካክላለን። አንቀጽ 6 ሰንደቅ ዓላማን እናስተካክላለን። በኢትዮጵያ ህዝብ ውሳኔ መወሰን አለበት ብለን ነው የምናምነው። አንቀጽ 39 መገንጠልን ከኢትዮጵያ ህገ መንግስት ላይ ለአንዴና ለመጨረሻ ጊዜ እንሰርዛለን። አንቀጽ 40 የመሬት ስሪትን በተመለከተ መሬት በ3 ስሪቶች መሆን አለበት፣ የግለሰብ መሬቶች መኖር አለባቸው ብለን እናምናለን። ፓርላመንታዊ ስርዓትን በፕሬዚዳንሻል ሲስተም እንቀይራለን። አንቀጽ 46 እና 47 የክልል ማካለያ መሰረቶች የሆኑትን እንቀይራለን። ዘርፈ ብዙ የሆኑ የክልል ማካለያዎች ያስፈልጉናል። አንቀጽ 52 የክልሎች ስልጣንና የፌዴራል መንግስቱን ስልጣን እናሻሽላለን፣ እናስተካክላለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ጥያቄውን ለመመለስ የተመደበላችሁ ጊዜ ተጠናቋል። ምላሽ ሰጥታችኋል። ወደ ቀጣዩ የፖለቲካ ፓርቲ ነው የምናልፈው። ሰላም ለኢትዮጵያ ጥምረት ነው ቀጣዩ የፖለቲካ ፓርቲ። ሰላም ለኢትዮጵያ ጥምረት የህገ መንግስት ማሻሻያ የማድረግ አቋም እንዳለው በመግቢያ ንግግራችሁም ላይ በማኒፌስቶአችሁም ላይ የተገለጸ ጉዳይ ነው። በርካታ ይዘቶችን የማሻሻል ሀሳብ አላችሁ። ተመሳሳይ ጥያቄ ነው ለእናንተ የማነሳው። አሁን ባለው የኢፌዴሪ ህገ መንግስት የማሻሻያ መንገድ በራሱ በህገ መንግስቱ መንገድ ውስብስብ የህግ መንገዶችን ማለፍ የሚጠይቅ ነው። ሰላም ለኢትዮጵያ ጥምረት በምን አይነት መንገድ ነው ህገ መንግስቱን ለማሻሻል ያቀደው? በራሱ በህገ መንግስቱ መንገድ ወይም ከህገ መንግስቱ ውጪ በሆነ መንገድ? አመሰግናለሁ። አሁን ያለው ህገ መንግስት አንቀጽ 104 እና 105 ህገ መንግስቱ እንዳይሻሻል ተደርጎ የተሰሩ ናቸው። ከላይ ወደ ታች ነው። የትኛው ዓለም ላይ ህገ መንግስት የሚሻሻለው በ3 መንገድ ነው። አንደኛ በሪቮሉሽን ነው። ሰላም የኢትዮጵያ ጥምረት ያንን ሪቮሉሽን አይደግፍም። ሌላኛው መንገድ ደግሞ ሪቪዥን ነው። ስለዚህ መከለስ ይቻላል ማለት ነው። አሁን ያለው ህገ መንግስት ከላይ ወደ ታች ስልጣን የያዘው መንግስት ካልፈቀደ መሻሻል የሚችል አይደለም። ስለዚህ አገራዊ ምክክር መደረግ አለበት። አጀንዳ አቅርበናል እንደ ጥምረት። በዛ ጥምረት ላይ ለሀገራዊ ምክክር ኮሚሽን ያቀረባችሁት የህገ መንግስት ማሻሻያ ጉዳይ ምንድን ነው? 1001 አብዛኛው አንቀጾች በተለይ ከሰብአዊ መብት ድንጋጌ አንቀጽ ከሰብአዊ መብት ድንጋጌ ከሚደነግጉ ውጪ አብዛኞቹ አንቀጾች እንዲሻሻሉ አቅርበናል። የክልል አከላልን በተመለከተ ክልል አከላል አሁን ኮንፊውዝድ የሆነ ነው። ለፌደራል መንግስቱ ባላንስ እንኳን አይሰጥም። ባላንስ እንኳን የሚሰጥ የክልል አደረጃጀት አይደለም። በውሸት በቋንቋ የተመሰረተ ነው፣ ለብሔር መብት የሰጠ ነው ይባላል እንጂ ኮንፊውዝድ የሆነ ነው። ሁሉም ብሔሮች በዚህ ህገ መንግስት መሰረት ክልል መሆን ነበረባቸው፣ ግን አብዛኛው ብሔር ያንን መብት አላገኘም።
ስለዚህ ብሔርንም አልጠቀምም፣ ለፌደራል መንግስቱን ባላንስ አልፈጠረም። አንዱ የክልል አመሳሰረቱ አወቃቀሩ ሰላም ለኢትዮጵያ ጥምረትን የመሰረቱ አብዛኞቹ ፓርቲዎች አንዳንዶቹ የክልል ጥያቄ የመመለስ የፖለቲካ ፕሮግራም ያላቸው ፓርቲዎች ናቸው። እንዴት ታስታርቁታላችሁ ይሄን? አሁን ባለው ሁኔታ በዚህ ጉዳይ ላይ የተሻሻለ ሀሳብ ይዘን መተናል። እኛ ክልሎች ሲዋቀሩ በክፍለ ሀገር እንዲዋቀር፣ ክፍለ ሀገር ሲዋቀር ናይጄሪያ ይሄን ችግር የፈታችው የታችኞቹን አስተዳደር በማብዛት ነው። ስለዚህ ፓርቲዎቹ ፕሮግራማቸውን ቀይረዋል ማለት ነው። ፕሮግራማቸውን መቀየር ሳይሆን የክፍለ ሀገር አደረጃጀት ለሁሉም ብሔር ብሔረሰቦች አሁን ልዩ ወረዳ፣ ልዩ ቀበሌ፣ ልዩ ዞን እስካሁን ስንጋደል የነበሩ ችግሮችን የሚፈታና ብዙ ክፍላት ሀገሮች ሲኖሩ ለፌደራል መንግስት የጥምረቱና የአባል ፓርቲዎቹ ሀሳብ ፈጽሞ ተለያየ ማለት ነው። አልተለያየም። በጥምረቱ ሀሳብ ውስጥ ሆኖ ክልል ጥያቄም በክፍለ ሀገር ውስጥ ይመለሳል። የወረዳ ጥያቄውን ለመመለስ የተመደበላችሁ ጊዜ ተጠናቋል። እናመሰግናለን። የኔን ጥያቄዎች ሁላችሁም የፖለቲካ ፓርቲዎች መልሳችሁ አጠናቃችኋል። በቀጣይ ጥያቄ የምትጠይቃችሁ ባልደረባዬ ጸገነት ላቀ ትሆናለች። ወደሷ አመራችኋለሁ። እሺ፣ ያው ጥያቄዎቹ በቅደም ተከተላችሁ መሰረት ነው የሚቀርቡት። የመጀመሪያው ጥያቄ የወላይታ ህዝቦች ነጻነት ንቅናቄ ነው የሚቀርበው። በኢትዮጵያ ተግባር ላይ ሊውል የሚገባው ስርዓት ፕሬዝዳንታዊስ ፓርላሜንታዊ የሚል ነው። ነገር ግን ለእያንዳንዳችሁ የምናቀርበው ጥያቄ የመግቢያ ንግግራችሁ ላይም ባስቀመጣችሁት መሰረት ከዛ በመነሳት ይሆናል። ፓርላማዊ ሜንታዊ ስርዓትን እንከተላለን ብላችኋል። እንግዲህ ላለፉት 30 ዓመታት ተሞክሮ በተግባር የታየ ነውና በዚህ ሂደት ውስጥ በእርግጥስ ይሰራል ብላችሁ ታምናላችሁ? ከዛ እንጀምር። በደንብ እናምናለን። ቀደም እንደተነጋገር ነው አሁን ከቤት የሚሰነሱ እንደነበሩት ህገ መንግስቱ ላይ የተቀመጡ ነገሮች እንደዚህ ተብሎ ተቀምጠው ነበር፣ ነገር ግን አልተፈጸሙም የሚሉ ክርክር ሀሳቦች በሙሉ ያፈጻጸም ችግርን እንጂ ህገ መንግስቱን የችግር ምንጭ አለመሆኑን በደንብ አስረግጠው የሚናገሩ ናቸው። ይሄ ቀደም እንደተነጋገር ነው ፓርቲያችን እዚህ እንከን የለሽ የሆኑ ህገ መንግስታዊ መርሆች ድንጋጌዎች በአግባቡ የሚተረጉም ስራ ላይ የሚያውል የሚያስፈጽም መንግስታዊ ተቋምና ተቋማዊ አሰራር አደረጃጀት በመፍጠር ከህገ መንግስቱ መነጩ ህጎች፣ አዋጆች የሰፊውን ህዝብ መብትና ጥቅም እንዲያከብሩ በማድረግ የሁሉንም ፍላጎት ባማከለ መልኩ እንደገና እንዲከለሱ በማድረግ እየተፈጠሩ ያሉ ችግሮችን በቀላሉ መፍታት እንደሚቻል በጽሉ ስለምናምን ፓርላሜንታዊ ስርዓት በዚህ ሀገር ላይ እንደ አንድ ሪፐብሊካን ስቴት በውስጡ ያለው ህብረ ብሔራዊ ዲሞክራሲያዊ ፌዴሬሽን ስርዓቱን ከማስኬድ አንጻር በቂ የሆነ ምላሽ ይሰጣል የሚል እምነት ስላለን ነው። ነገር ግን ችግሮቹ ዋናው ምንጫቸው ይህንን ህገ መንግስት መሰረት ያደረጉ የአፈጻጸም ክፍተትን የፈጠሩ ያተረጓጎም ስርዓቶች የፈጠሩት ቀውስ እንደሆነ ያው በዝርዝር እነሱን ለይተን ማቅረብ እንችላለን። ይህንን ተግባራዊ ለማድረግ የሚያስችሉ አስቻይ የሆኑ ዲሞክራሲያዊ ስርዓቶች አሉ ብላችሁ ታስባላችሁ? ስልጣንን አንድ ላይ ጠቅልሎ የመውሰድ በአስፈጻሚው አካል ላይ አለ ተብሎ ስለሚታሰብ ምን አይነት አስቻይ ሁኔታዎችን ለመፍጠር አስባችኋል? ትግል ነው። ፊት ለፊት መጋፈጥ ንቃተ ህግንና ንቃተ ህሊናን መገንባት የሚያስችሉ በተለይ አብዛኛው የኢትዮጵያ ህዝብ ስለ ህጉና ህገ መንግስቱ ያለው የነቃ ተሳትፎ በጣም ዝቅተኛ በመሆኑ ምክንያት መብትና ጥቅሙን ከማስከበር አንጻር እነዚህ ዜጎች መጠበቅ፣ ማክበር፣ ማስከበር ያለባቸውን ህገ መንግስታዊ ድንጋጌዎችን የሶሻል ኮንትራቱን ማስቀጠል በሚያስችል ደረጃ የሚያታግል ስርዓት ከራሱ ከህዝቡ የሚመጣ እንጂ ማንም ነጻነትን በነጻ የሚያደል ሰው ስለሌለ መላውን ህዝብ ያሳተፈ ትግልና ተሳትፎ ማድረግ ለዚህ አስቻይ ሁኔታ ለመፍጠር መነሻ እንደሆነ እናምናለን። ጥሩ፣ እሺ፣ የተሰጣችሁንም ሰዓት አጠናቃችኋል። ሁለተኛው ተመሳሳይ ጥያቄ ነው ለብልጽግና ፓርቲ። እንደዚሁ በኢትዮጵያ ተግባር ላይ ሊውል የሚገባው መንግስታዊ ስርዓት ፕሬዝዳንታዊ ወይስ ፓርላሜንታዊ የሚለውን ግልጽ የሆነ የእናንተን አቋም እንድትነግሩን እንፈልጋለን። ሁለቱም ዲሞክራሲያዊ ስርዓት ናቸው። ፕሬዝዳንሻል ስርዓትም ፓርላሜንታሪ ስርዓትም ዲሞክራሲያዊ ስርዓት ነው። አንዱ የተሻለ ዲሞክራቲክ፣ አንዱ ደግሞ ውስንነት ያለው የሚያደርገው የአገሪቱ ተጨባጭ የፖለቲካ ሁኔታ ነው። አሁን በህገ መንግስታችን ስራ ላይ ያለው ፓርላሜንታሪ ስርዓት ነው። ይህን ፓርላሜንታሪ ስርዓት ይዘን የጸና የዲሞክራሲ ስርዓት የመገንባት ሂደት ውስጥ ነው ያለነው። ጠንካራ ተቋማትን እየገነባን ነው። ፕራክቲካሊ ስለዚህ የትኛውን ነው ይዛችሁ መቀጠል የምትፈልጉት? የትኛውን ነው የምትደግፉት? አሁን ፓርላሜንታሪ ስርዓትን ይዘን እንቀጥላለን። በህዝብ
በምክክር ኮሚሽኑ በሚካሄደው የአገር አቀፍ የብሔራዊ ምክክር ሂደት ውስጥ ወደ ፕሬዝዳንሻልም ይዝለቅም ከተባለ ውሳኔውን ተቀብለን ተግባራዊ የምናደርግ ይሆናል ማለት ነው። ምንድነው ያቀረባችሁት ጥያቄ? አጀንዳችንን አቅርበናል ለኮሚሽኑ። አጀንዳዎቻችን ግን ምክክሩ በሚጀምርበት ወቅት ይፋ የምናደርግ ይሆናል። በምክክር ሂደቱ ባቀረብነው አጀንዳ ውሳኔ ያገኝ የተግባባንበት የመንግስት ስርዓት ተግባራዊ ሊሆን ይችላል። በፓርላሜንታሪም በፕሬዝዳንሻሉም ዲሞክራቲክ የሆነ ስርዓት ለመገንባት አስቻይ ምህዳር አለ ብለን እናምናለን። ጥሩ፣ እሺ፣ እናመሰግናለን። ተከታዩ ጥያቄያችን ያው ተመሳሳይ ነው፣ ለኢዜማ ነው። ግን ኢዜማ የፕሬዝዳንታዊ ስርዓትን እንቀይራለን ብላችኋል ከፓርላሜንታዊ ስርዓትና በአጠቃላይ እንደ ኢትዮጵያ ሰፊ ብዝሃነት ማንነት ላለበት ህዝብ ይህንን ፕሬዝዳንታዊ ስርዓት መከተል ለግጭትና ለብጥብጥ ይዳርጋል ብለው የሚያምኑ ህዝቦች አሉ፣ ጥናቶችም አሉና ይህንን ችግር በትክክል ተገንዝባችሁታል? በትክክል ተገንዝበነዋል። የኛ አረዳድ በተቃራኒው ነው። ኢትዮጵያ እንደ ኢትዮጵያ ላለ ዳይቨርስ ለሆነ ሶሳይቲ ብዝሃ ሃይማኖት፣ ብዝሃ ካልቸር፣ ብዝሃ ቋንቋ ለሆነ ማህበረሰብ አንድ ዩኒፋይ የሚያደርገው ፊገር ያስፈልገዋል ብለን እናምናለን። የኢትዮጵያ 130 ሚሊዮን ህዝብ የሚወክል ቢያንስ በአብላጫ ድምጽ ከ50% በላይ በሆነ ህዝብ የሚመረጥ ፊገር ኢትዮጵያውያን ሁሉ መሪያችን ብለን የምንቀበለው አንድ ሰው ያስፈልገናል ብለን እናምናለን። ይሄንን የሚያመጣልን ፕሬዚዳንሻል ሲስተም ነው። ከዚህ በተጨማሪ ግን ነገር ግን ደግሞ የሚመረጠው ፕሬዝዳንት ከፋፋይ ሊሆን ይችላል፣ አምባገነን ሊሆን ይችላል የሚል ነገር አለ። በጣም ጥሩ ጥያቄ ነው። ግን ካቪያት እናስቀምጣለን። በእኛ በኩል የፕሬዚዳንሻል ሲስተማችንን በግልጽ አስቀምጠናል ፕሮግራማችን ላይ እንዴት እንደምናደርገው። ዋናው አላማውም ይሄ ዩኒፋይንግ ፊገር እንዲሆን ማድረግ ነው። ይሄንን ማድረግ የሚጠቅመው ሁለተኛው እኛ ፖለቲከኞችም ከፋፋይ ትርክቶችን ይዘን መተን እንዳንመረጥ በማድረግ ሁሉንም ዩኒፋይ ካላደረግን 50 ሲደመር 1 ካላገኘን መሪ መሆን እንደማንችል አውቀን ህዝቡን በማሰባሰብ በማስተባበር ላይ እንድናተኩር ያደርጋል። ትልቅ ብሔሮች ሊወጣ ይችላል፣ ሊወከል ይችላል የሚል ስጋትም አለ። በብሔር ከተመረጠ እንደዛ ነው የሚሆነው። ግን ኢትዮጵያ ውስጥ እንደምታውቂው አንድ ብሔር የለም 50 ሲደመር 1 ያለው 50 ሲደመር 1 ህዝብ ቁጥር ያለው ኢትዮጵያ ውስጥ አንድ ብሔር የለም። ስለዚህ አናሳ ብሔሮች አይወከሉም። እሱን ነው የምናደርገው። ለምሳሌ 2/3 ከሆኑ ክልሎች ወይም ደግሞ በዛን ጊዜ በሚኖሩት ክፍለ ሀገሮች 2/3 ድምጽ ማግኘት አለበት፣ 50+1 ማግኘት አለበት ያ ሰው በፕሬዝዳንትነት የሚመረጠው ሰው። ይህንን ማድረጋችን አንድነታችንን ያጠናክራል። ተጠያቂ የምናደርገው በገዛ ድምጻችን የመረጥነው መሪ እንዲኖረን ያደርጋል። በጥቂቶች የተመረጠ መሪ ሀገርን በሙሉ እንዳያስተዳድር ገደብ ያበጅለታል። እሺ፣ ሰዓታችሁን ጨርሳችኋል። እናመሰግናለን። ተከታዩ ጥያቄ ሰላም ለኢትዮጵያ ጥምረት ፓርቲ ይሆናል። ተመሳሳይ ጥያቄ ነው። በኢትዮጵያ ተግባር ላይ ሊውል የሚገባው ስርዓት ፕሬዝዳንታዊ ወይስ ደግሞ ፓርላሜንታዊ የሚለው ነው። እናንተ በእርግጥ ፕሬዝዳንታዊ እናደርጋለን ብላችኋል። ስለዚህ ፕሬዝዳንታዊ እናደርጋለን ስትሉ የጠቀስናቸውን ቀደም ሲል ችግሮች እንዴት ለማስተናገድ አስባችኋል የሚለውን ይመልሱልኝ። እሺ፣ አመሰግናለሁ። እኛ ዋና የፕሬዝዳንታዊ ስልጣን ስርዓተ መንግስት ዋናው ጥሩ ባህሪ ምንድነው? የስልጣን ክፍፍል አለ፣ ቼክ ኤንድ ባላንስ አለ። ስለዚህ ፕሬዝዳንቱ ብቻ አይደለም ስራ የሚሰራው። እንዳው በህገ መንግስቱ ላይ የፕሬዝዳንቱ ስልጣን ኢኑመሬት ይደረጋል፣ የምክር ቤቱ ስልጣን ኢኑመሬት ይደረጋል፣ የዳኝነት ስልጣን ኢኑመሬት ይደረጋል። ስለዚህ ቼክ ኤንድ ባላንስ ያደርጋል። አንድ አብሶሉት ፓወር የሚኖረው አይነት አይደለም። እንዳው ፓርላሜንታሪ ሲሆን ነው ስልጣን የተቀላቀለ አስፈጻሚው አብሶሉት ሆነ ፓወር ያለው የሆነ ቡድን ተነጋግሮ ህግ ያወጣ በህግ የሚገዛ ስርዓት የሚፈጠረው ፓርላሜንታሪ ስርዓት ውስጥ ነው። ፕሬዝዳንታዊ ስርዓት ውስጥ ሲሆን ግን ሁሉ ነገሮች ግልጽ የሆኑ ትራንስፓረንት የሆኑ የስልጣን አካላት ስልጣን በህግ የተገደበ በህግ የተወሰነ ህገ መንግስቱ እነዚህን ነገሮች አኮሞዴት ካደረገ ፍርድ ቤቶች ሚናቸውን ከተወጡ ህግ አውጪው ሚናውን ከተወጣ አስፈጻሚው ሚናውን ከተወጣ ባላንስ የሆነ አገርን አንድ የሚያደርግ የሁሉንም ህዝቦች ውክልና አካታች የሆነ መንግስታዊ ስርዓት የሚኖረው በፕሬዝዳንታዊ ስርዓት እንጂ ፓርላሜንታሪ አይደለም። ስልጣኖቹ አይቀላቀሉም፣ ኢንዲፔንደንትሊ ስራ ይሰራሉ። ግን ቼክ ኤንድ ባላንስ እና የቁጥጥር ስርዓት ይኖራል የሚለው ከተመረጠው ፕሬዝዳንት ጋር በተያያዘ አምባገነናዊ ይሆናል የሚሉ ስጋቶችና ችግሮችን እናንተ እንዴት ነው የምትረዱት?
አምባገነንነት እንግዲህ የመንግስትም የሰው ባህሪም ነው። ያንን የሚገታው ጠንካራ ስልጣን ገደብ ማድረግ ነው። በስልጣን ሂደቱ ላይ ጠንካራ ገደብ ማድረግ፣ ቀጥሎ ደግሞ ቼክ ኤንድ ባላንስ አንዱ አንዱን እንዴት ይቆጣጠራል፣ አንደኛው መንግስት መዋቅር ከአንደኛው ጋር እንዴት ተጠያቂ ይሆናል፣ እንዴት ኃላፊነቱን ይወጣል የሚለው በህገ መንግስቱ በግልጽ ከተቀመጠ እንደዚህ ያሉ አምባገነን ነገሮች ሊኖሩ አይችልም። አልፎም አምባገነን ውሳኔ የሚሰጥ ነገር ካለ ወይ ጁዲሸሪው ይዘዋል ወይ ደግሞ ፓርላመንቱ ይዘዋል። ስለዚህ የአይነት ነገሮች ስለሚኖሩ ቼክ ኤንድ ባላንስ ስለሚኖር ጠንከር ያለ አገርና አካታች መንግስታዊ ስርዓት ሊኖር የሚችለው በፕሬዝዳንታዊ ነው። ስልጣን የማይቀላቀልም ከሚል ሂሳቤ። ጥሩ፣ ሰዓታችሁ ተጠናቋል። እናመሰግናለን። ባልደረባዬን ጋዜጠኛ ጸገነት ላቀንም ምላሽ የሰጣቸው የፖለቲካ ፓርቲዎችንም አመሰግናለሁ። ቀጣዩን ጥያቄ የምታቀርብላችሁ ደግሞ ባልደረባዬ መታሰቢያ ደረጀ ነች። ወደ እሷ አመራችኋል። አመሰግናለሁ። ምን አንድ ጥያቄ ነው ለሁላችሁም የማቀርበው። ህገ መንግስታዊ ክለሳ ወይም ደግሞ ማሻሻያ የሚለውን ነገር ስናነሳ ብዝሃነት ባለበት ሀገር ውስጥ ብዙ ጥያቄዎች፣ ብዙ ፍላጎቶች አብረው ይነሳሉ። በተለይ ደግሞ በዋናነት ህገ መንግስት ውስጥ ካሉት ከስራ ቋንቋ፣ ከሰንደቅ ዓላማ፣ ከብሔራዊ መዝሙር፣ ከሀገራዊ ምልክቶችና ከሌሎችም ተያያዥ ጉዳዮች ጋር ተያይዞ የተለያዩ ጥያቄዎችና ሀሳቦች ይነሳሉ። እነዚህን ጥያቄዎች በምን መልኩ ልትመልሱ አስባችኋል? እነዚህ ከህገ መንግስት አንጻር ኢትዮጵያ ውስጥ ያለው የቋንቋ፣ ባህል፣ ማንነት፣ ታሪክ ብዝሃነት በራሱ በህገ መንግስቱ ዋስትና የተሰጠው ነው። እነዚህ ምላሽ ያገኙ ጥያቄዎች ናቸው ብለን እናምናለን በራሳችን። ነገር ግን ከዚህ ጋር በተያያዘ የሚስተዋሉ ቅድም ያልናቸው ከአፈጻጸም ጋር በተያያዘ ለምሳሌ አሁን ቋንቋ ከአንድ ቦታ እስከ ከሚነገርበት ማህበረሰብ ተነስቶ እስከ ፌደራል ድረስ የቋንቋ ውክልና ሊኖር የሚችልበት አሰራር የአፈጻጸም ጉዳይ ነው እንጂ ፎርማሊ ተቀምጧል። ስለዚህ አሁን ያለው በስራ ላይ ያለው ባለበት እንዲቀጥል ነው የምትፈልጉት? ለምሳሌ የስራ ቋንቋ አሁን ላይ አማርኛ ነው፣ ስለዚህ ተጨማሪ ቋንቋዎች አያስፈልጉም የሚሉ አቋም ነው ያላችሁ? አሰራር ይኖራል። አሰራሩ ምንድነው? በፌደራል ስራ ቋንቋ አማርኛ የሚለው በአማርኛነቱ አብዛኛው ሰው የሚናገርበት አሁን ዛሬ እኛም እዚህ የምንናገረው አይነት ሊንጓ ፍራንካ የመሆን እድሉ በታሪክ አጋጣሚ የተገኘው ኢትዮጵያ የጋራ መግባቢያ በመሆኑ ቅሬታ የለንም። ነገር ግን ታች ያሉ ሌሎች ቋንቋዎች በልኩ ማደግ የሚችሉበትን አሰራር ስርዓት በተካለሉበትና በሚነገሩባቸው ቦታዎች ላይ የፌደራል ተቋም አገልግሎትን አክሰስ በማድረግ ትርጉም መስጠት የሚቻልበት ለሰፊው ህዝብ ጥቅም ማዋል የሚቻልበት በቂ አሰራር አለ እና እሱን አሰራር ህገ መንግስት ተርጓሚውና ከህገ መንግስቱ የመነጨ ህግ ምላሽ የሚሰጠው እንጂ ህገ መንግስቱ ከሰንደቅ ዓላማ ጋር ተያይዞ የሚነሱ ጥያቄዎችንስ ምላሽ እንዴት ነው የምትሰጡት? ማስተካከያ ታደርጋላችሁ? የኢትዮጵያ ሰንደቅ ዓላማ ማስተካከያ የምናደርገው ነገር የለም። ነገር ግን ክልሎች የራሳቸው ሰንደቅ ዓላማ ሊኖር ይችላል የሚለው የህገ መንግስቱ አንቀጽ ይችላል የሚለው ኦፕሽናል ለሰፊው ህዝብ ጥቅም ሲባል ይችላል የሚለው ባያደርግ የሚያስገድድ አስገዳጅ ሁኔታ በህገ መንግስቱ ስለሌለ አንድ ብሔራዊ ሰንደቅ ዓላማ ካለ ይበቃል የሚል እምነት አለን በአገር ደረጃ። ጥሩ፣ ይህንኑ ጥያቄ ወደ ብልጽግና ፓርቲ ወስደዋለሁ። ምርጫውን ብታሸንፉ አሁን ያሉት ቀደም ሲል የጠቀስኳቸው ከስራ ቋንቋ፣ ከሰንደቅ ዓላማ፣ ከብሔራዊ መዝሙርና ሌሎችም ተያያዥ ጉዳዮች ጋር ያሉ አሰራሮችን ባሉበት ታስቀጥላላችሁ ወይስ አዲስ የምታስተዋውቁት ሀሳብ አላችሁ? አመሰግናለሁ። እንደሚታወቀው ህገ መንግስታችን በአንቀጽ 5 ላይ ለሁሉም የኢትዮጵያ ቋንቋዎች እኩል እውቅና የሰጠ ነው። ለስራ አመቺነት የፌዴራል የስራ ቋንቋ ሆኖ የተመረጠው ለጊዜው አማርኛ ነው። ክልሎች እንደ የተጨባጭ ሁኔታቸው የራሳቸውን የስራ ቋንቋ የመምረጥ መብት አላቸው። መርጠውም እየተገለገሉበት ይገኛሉ። እንደሚታወቀው በ2012 የቋንቋ ፖሊሲያችን ላይ ግልጽ አድርገን አስቀምጠናል። ናሽናል ላንጉዌጅ የሚል አጀንዳ የለንም። ነገር ግን አሁን ባለው የስራ ቋንቋ አማርኛ ላይ ሌሎች 4 ቋንቋዎችን በመጨመር 5 ቋንቋዎች የፌዴራል የስራ ቋንቋ እንዲሆኑ እንሰራለን። ሰንደቅ ዓላማን በተመለከተ አሁን ያለው ሰንደቅ ዓላማ የብሔሮችን ብሔረሰቦችን እኩልነት እንዲሁም የሃይማኖት እኩልነትን ይወክላል ብለን እናምናለን። ሰንደቅ ዓላማው አሁን ባለው ከናርማው ቢቀጥል ችግር የለብንም። ከዚሁ ጋር ተያይዞ በተለያዩ ምልክቶች ላይ፣ በታሪክ ላይ፣ በትርክት ላይ ያለንን ቁርሾ በብሔራዊ የምክክር ኮሚሽን አማካኝነት በሚካሄደው ናሽናል ዳያሎግ ብሔራዊ ምክክር ወደ ኋላ ለመልሶትና 5 ቋንቋዎች በምን መስፈርት ተመረጡ? በተለያየ መስፈርት ነው የተመረጡት። አንደኛ በስፋት መነገራቸው ነው። ሁለተኛ
አንዳንድ ቋንቋዎች በአጎራባች አገራትም ጭምር የሚያገናኙ ናቸው። በዚህ በተለያዩ መስፈርቶች የተመረጡ ናቸው። አመሰግናለሁኝ። ወደ ኢዜማ ልሻገር። ቀደም ሲል መግቢያችሁም ላይ ስታቀርቡ እንደነበረው የሀገሪቷን ሁኔታ ታሳቢ ባደረገ መልኩ ህገ መንግስቱ መሻሻል አለበት፣ ህገ መንግስቱ እነዚህ ችግሮች አሉበት እያላችሁ ስታነሱ ነበርና ቀደም ሲል ከጠቀስኳቸው ብዙ ፍላጎቶችና ጥያቄዎች ካሉባቸው ሀሳቦች መካከል ከስራ ቋንቋ ጋር የተያያዘ ከሰንደቅ ዓላማ ከብሔራዊ መዝሙሩም ጋር በተገናኘ ብዙ ጥያቄዎች ይነሳሉና የእናንተስ ምላሽ ምንድነው የሚሆነው በእነዚህ ጉዳዮች ላይ? መሰረታችን ህገ መንግስት ወደ አንድ የሚያመጣን ሰነድ መሆን አለበት። የጋራ የቃል ኪዳን ሰነዳችን መሆን አለበት። አንድ ፖለቲካ ማህበረሰብ የምንፈጥርበት መሆን አለበት የሚል ነው። እነዚህ ጥያቄዎች ይህንን በሚያሳካ መልኩ እናስተናግዳቸዋለን። ለምሳሌ ቋንቋን በተመለከተ አማርኛ የስራ ቋንቋ መሆኑ እንደቀጠለ ሆኖ ከሱ በተጨማሪ ግን ተጨማሪ የስራ ቋንቋዎች ያስፈልጋሉ ብለን እናምናለን። ለነሱ የሚሆኑ መስፈርቶች ያስቀምጠናል። በስፋት መነገር፣ የህዝብ ቁጥር፣ ያንን ቋንቋ የሚናገረው የህዝብ ቁጥር ወዘተረፈ የሚመስሉ መስፈርቶችን ያስቀምጠናል። የለያችኋቸው ቋንቋዎች አሉ? መስፈርት ነው ያስቀመጥነው። ለምንድን ነው ማንለየው? ይሄ ነገር አቴኒታ የሚቀየር ነገር ነው። ለምሳሌ ዛሬ ከፍተኛ ህዝብ ቁጥር የሚናገረው ቋንቋ ነገ ሊቀንስ ይችላል። ሌላ ደግሞ ትንሽ ህዝብ ቁጥር ነው የሚናገረው ብለን የጠበቅነው ቋንቋ ሊጨምር ይችላል። መስፈርቶች ተቀምጠው በየጊዜው የሚስተካከል መሆን አለበት። ሪጂድ ኤንድ ፊክስድ መሆን የለበትም ብለን ነው የምናምነው በእኛ በኩል። ባንዲራን በተመለከተ በተመሳሳይ አረንጓዴ ቢጫ ቀይ የሆነው የኢትዮጵያ ባንዲራ ለዘመናት በታሪክ የተጠቀምንበት ባንዲራ እንደመሆኑ በአድዋ ድል ጀምሮ ከዛም በኋላ የተጠቀምንበት እና የድል ምልክት የነጻነት ምልክት በብዙ አፍሪካ ሀገሮች የተተገበረ የነጻነት አርማ እንደመሆኑ እሱ ይቀጥላል። አርማ ይኑረው ላዩ ላይ አይኑረው የሚለው በህዝበ ውሳኔ ይወሰናል ብለን አስቀምጠናል። ከቋንቋው ጋር በተገናኘ በየጊዜው ልትቀይሩ ታስባላችሁ ማለት ነው? ትክክል። ፊክስድ እና ሪጂድ የሆነ ነገር መሆን የለበትም። አንድ ቋንቋ ባደገ በጨመረ ቁጥር ወደ ሀገራዊ ቋንቋ ወይም ደግሞ የስራ ቋንቋነት መምጣት አለበት ብለን ነው የምናምነው። በተመሳሳይ የፖለቲካ ስሪታችን አሁን ከብሔር ማንነት ሲወጣ ሁለተኛ ሌላ ቋንቋ ላይ የምንጨምረው ነገር ክልሎች አንድ የስራ ቋንቋ እንደተጠበቀ ሆኖ ማንኛውም ክልል በአስገዳጅነት ከዛ የስራ ቋንቋ በተጨማሪ አንድ ሀገርኛ ቋንቋን በክልሉ ማስተማር ይጠበቅበታል። በእኛ ፖሊሲ መሰረት እሱን ማድረግ በቋንቋ መተሳሰራችንን የሚጨምርልን የኢትዮጵያ ውስጥ የሚኖረው ህዝብ ተመሳሳይ ቋንቋ እያሳደገ እንዲሄድ የሚያደርግ በመሆኑ ተጨማሪ የስራ ቋንቋ በክልሎችም ጭምር ተግባራዊ እናደርጋለን። ከሌሎቹ የሚለየን ይሄ ነው። አመሰግናለሁኝ። ወደ ሰላም ለኢትዮጵያ ጥምረት ላምራ። የእናንተስ አቋም ምንድነው? ባለበት ይቀጥላል ወይስ የምታሻሽሏቸው ነገሮች አሉ? እሺ፣ አመሰግናለሁ። ቋንቋን በተመለከተ ቋንቋና ወንዝ ሰውን አጣለም። ስለዚህ መግባቢያ ነው። ወንዝም ያው እየሄደ እያጠጣ ነው የሚሄደውና ቋንቋ እየተግባባን የምንሄድበት ስለሆነ ቋንቋን በሚመለከት ያለን አቋም ምንድነው? አንዳንድ አሁን ደቡብ አፍሪካ 11 የፌደራል መንግስት ቋንቋ አላት እንደተባለው። አሁን እኛ ይሄ ይሁን ብለን አጥንተን ያቀረብነው ነገር የለም። ህገ መንግስቱ ሲሻሻል በህገ መንግስቱ ማዕቀፍ ውስጥ ሆኖ ሁሉ ነገሮች ጥናት ቀርቦ ማሻሻ ሀሳቡ ቀርቦ አብሮ ሲሻሻል እነዚህ ነገሮች ሰፋ ብሎ ብዙ ብዝሃ ቋንቋ እንዳለን ሁሉ ብዙ ቋንቋ የፌደራል መንግስቱም የስራ ቋንቋ እንዲሆኑ ክልሎችም ሄዶ እንደዚህ ድንበር ዘለል የሆኑ ቋንቋዎች ማህበረሰቡን ለማቀራረብ በሰፊ እንዲነጋገርና ህዝቦች እንዲቀራረቡ የሚያደርጉ ነገሮች እንዲኖሩ እንፈልጋለን። የትኞቹን ቋንቋዎች ነው የለያችሁት? ለምሳሌ አሁን ኦሮምኛ ቋንቋ ተናጋሪውም ሰፊ ነው። ብዙ ትረስፓስ የሆኑ ብዙ የክልል አሁን ያለውን የአስተዳደር ወሰኖችን ይነካካል። እነዚህ አሁን ይሄ ቋንቋ እንደ አንድ ቋንቋ ቢወሰድ ችግር የለንም በእኛ ጥምረት ማለት ነው። ሌላኛው ደግሞ አንዳንድ ቋንቋዎች ደግሞ በባህሪያቸው ለምሳሌ የአፋር ቋንቋ ከጅቡቲ ጋር ያገናኛል። ጅቡቲ ደግሞ እንደ ወደብ ነው። እነዚህ ብሔራዊ ጥቅም ያለባቸው ነገሮች መስፈርት ኖሮ ግን ዝርዝሩ ግን ያኔ ህገ መንግስቱ ሲሻሻል በጥናት ላይ ተመስርተን ሀሳባችንን ብናቀርብ የተሻለ ይሆናል። ሰንደቅ ዓላማን በተመለከተ አሁን ያለው ሰንደቅ ዓላማ ቢቀጥል በእኛ በኩል ብዙ አይነት ተቃውሞ የለንም። መዝሙሩም እንደዚሁ ግን ምክክር ይፈልጋል። ያኔ አሁን ዓለም ጊዜ ዳይናሚክ ነው። ዳይናሚክ ስለሆነ ከጊዜ ጋር አሁን ሰው ተዋልደዋል፣ አንድ ሆነዋል። ቴክኖሎጂም ህዝቡን እያቀራረበ ነው። በተቻለ መጠን ውህደትን፣ አንድነትን የሚያስተጋቡ ነገሮች ያነ ውይይቱ ጊዜ ህገ መንግስቱ ሲሻሻል ቢፈጠር የተሻለ ነው የሚል አመለካከት ነው ያለን። አመሰግናለሁኝ። ጥያቄን ጨርሻለሁ። ጥያቄውን ያቀረበችውን ባልደረባዬን መታሰቢያ
ደረጀንና ምላሽ የሰጣቸው የፖለቲካ ፓርቲዎች እናመሰግናለን። ከዚህ ከመድረክ አጋፋሪዎች ጥያቄ ቀርቦ ምላሽ የምትሰጡበትን ምዕራፍ አጠናቀናል። ከዚህ በመቀጠል የምናልፈው እዚህ በስቱዲዮ የሚገኙ ታዳሚዎች ለእናንተ ጥያቄ የሚያቀርቡበትና ምላሽ የምትሰጡበት ምዕራፍ ይሆናል። በዚህ በኩል ሁለት ሰው ይታየኛል። ከሳቸው እንጀምራለን። እሺ፣ አመሰግናለሁ። ለብልጽግና ማቀርበው ጥያቄ ምንድነው? የህገ መንግስቱ መሻሻል በተመለከተ እንደ መርህ ተቀብሎታል። ያንም ደግሞ በውይይት መሰረት በማድረግ እንደሚያሻሽል ገልጿል። ከሚሻሻሉ አንቀጾች መካከል አንቀጽ 39 በተለይም የመገንጠል መብት የሚለውን በተመለከተ እሱን እንደሚያሻሽሉ ነው። አሁን ባለው ተጨባጭ ጥያቄ አንስቶ ችግር እየተፈጠራለ ወይ? አሁን ከመገንጠል መለስ ያሉ ጥያቄዎች አለመከበር አይደሉም ወይ? ይህ ጥያቄ ለሌሎችም ስለሚሰራ ነው። ይህን ጥያቄ ሰላም ለኢትዮጵያ ነው የምጠይቀው። የመገንጠል ጥያቄ ኢትዮጵያ ችግር ነው ወይ? አሁን በተጨባጭ የምናየው ከወላይታ ነጻነት ግንባር እንደቀረበው ከዛ መለስ ያሉ ችግሮች አለመፈታት አይደለም ወይ? በዓለም ተጨባጭ ብንሄድ እነ ደቡብ ሱዳን፣ እነ ኤርትራ፣ እነ ፓኪስታን፣ እነ ባንግላዴሽ፣ ኢስት ቲሞር የተገነጠሉት የመገንጠል መብት በህገ መንግስታቸው ስላለ ነው ወይስ መብታቸውን ኤክሰርሳይዝ ባለማድረጋቸው ነው? ይሄ ነው ጥያቄ። አመሰግናለሁ። የብልጽግና ፓርቲ በእርግጥ አንቀጽ ቆጥሮ እቺን አንቀጽ ቀይራለሁ ብሎ ሀሳብ አላቀረበም። አንቀጽ 39ንም በሚመለከት በአንክሮ ያነሳ ነው። ለዘመናት ስነሳ የነበረው የብሔር ብሔረሰቦች በራስ እድል የራስን እድል በራስ የመወሰን በራስ የመተዳደር እድልን ያጎናጸፈ ህገ መንግስት ብለን እናምናለን። በመሰረታዊነት እኛ የምናምነው በጨፍላቂ አንድነትም አይደለም፣ በመገንጠልም አይደለም። ህብረ ብሔራዊ ብዝሃነትን ወይንም ህብረ ብሔራዊ አንድነትን፣ በአንድነት ውስጥ ልዩነት፣ በልዩነት ውስጥ አንድነትን ተቀብለን የምንሰራ ፓርቲ ነን። ስለዚህ ለሀገራዊ ምክክር ኮሚሽን በበላይነት ብልጽግና ፓርቲ የሚመራው መንግስት አቋቁሞ ተልዕኮ ተሰጥቶታል። ይሄ ተልዕኮ ከተሰጠ በኋላ ብልጽግና ፓርቲም የራሱ ሀሳቦችን ሌሎች ፖለቲካ ፓርቲዎችም እንዳቀረቡት ሁሉ አቅርበዋል። ስለዚህ ይህንን ተከትሎ የኢትዮጵያ ህዝብ ምን ይፈልጋል፣ የትኛው አንቀጽ እንዲቀየሩለት ይፈልጋል፣ ምን አይነት የፌዴራሊዝም አስተላለፍ ይፈልጋል፣ የክልሎች አወቃቀር እንዴት እንዲሆን፣ የቋንቋ እንዴት እንዲሆን ይፈልጋል የሚለውም በጥቅሉ ነው እያቀረብን ያለ ነው። ስለዚህ መገንጠልን ለብቻ ንቅል አድርገን እንቀይራለን የሚል አቋም የለንም። ምክንያቱም ጽፈን የምንሰጠው ስላይደለ እንደ ብልጽግና ፓርቲ ህዝቦች ባመኑት ጉዳይ የማስተዳደር የመተዳደር የመገዛት እንጂ ጽፈን የምንሰጠው ወይ ደግሞ ትክክል ነው ፍጹም ነው ብለን የምናምነው እንደሌለ ይሄንን ለማስመር ፈልጋለሁ። አመሰግናለሁ። እናመሰግናለን። ሰላም ለኢትዮጵያ ጥምረት። አመሰግናለሁ። ሰላም ለኢትዮጵያ ጥምረት አንቀጽ 39ን የብሔር ብሔረሰቦች መብት እንዲከበር እንሰራለን። ነገር ግን እስከ መገንጠል የምትለዋ ነገር እንድትወጣ ነው በማኒፌስቶችን ጭምር ያስቀመጥ ነው። ይህ ምንድነው? የመገንጠል ሀሳብ ሲኖር ክልሎች ራሳቸውን ባይተዋር የማድረግ አዝማሚያ አለ። ኤርትራ ለምሳሌ እንውሰድ። ተገንጥላ ከሄደች በኋላ ዛሬ ለኢትዮጵያ ብሔራዊ ፈተና አይደለም እንደ የሆነችው። አሁን ኢትዮጵያ እኛም ባደረግነው ዳሰሳ ጥናት አገራዊ አንድነት ተሸርሽሯል። ይህም የመጣበት ብሔሮች ራሳቸውን እንደ ሀገር እየቆጠሩ ነው። አንድ ሀገረ መንግስት ነው ያለን። በዚህ ሀገረ መንግስት ውስጥ ሁሉም ዜጋ ሁሉም ብሔር መብቱ ተከብሮ እንዲኖር ማድረግና ይሄን ሐሳብ ማሰብ የለብንም እኛ ኢትዮጵያውያን። ኢትዮጵያ ታላቅ ሀገር የነበረች ነች፣ ማደግ አለባት፣ በዓለም ላይ ታዋቂ መሆን አለባት። ግን የመገንጠልን ጥያቄ ይዛ አስቀምጠን ነገ የሚፈጠረው ነገር አናውቅም። ሁሉም ብሔረሰብ ልገንጠል ብሎ ሊነሳ ይችላል። ከኤርትራ ተሞክሮ መውሰድ መቻል አለብን። ከዛ በኋላ ስንት ጦርነት ውስጥ ነው የገባነው ኤርትራ ጋር። የ92ቱን ጦርነት ማንሳት ይቻላል። አሁን የሰሜኑ ጦርነት ማንሳት ይቻላል። አሁን ላይ በዚህ ሰዓት ላይ የሆነ ነገር ማንሳት ይቻላል። እና የመገንጠል ጥያቄ ፈጽሞ ለኢትዮጵያውያን ያስፈልጋል የሚል እምነት የለንም። ይህን ደግሞ በደንብ በማኒፌስቶችንም ያሰመርንበት ጉዳይ ነው። በዚህ መልኩ ቢታይ ስናት አባውት መብት ኤክሰርሳይዝ የማድረግና ያለማድረግ ጉዳይ አይደለም። ሀገራዊ አንድነትን ሀገረ መንግስቱ የማጽናትና የማስቀጠል ጉዳይ እንደሆነ ተደርጎ ቢታሰብ፣ ይሄ ማለት የብሔረሰቦችን ቋንቋ፣ ባህል፣ ወግ፣ አንድነትን የሚሸረሽር ጉዳይ አይደለም። ቢያንስ በአንድ ሀገር ውስጥ ሆነው አካታች የሆነ ተመጣጣኝ የፌዴራል ስርዓትን ተግባራዊ ብናደርግ
ከፓርላመንተሪ የፌዴራል ስርዓት ወደ ፕሬዚደንሻል የፕሬዚደንት ስርዓት ብንቀይረው አጠቃላይ ህገ መንግስቱም መንፈሱም ስለሚቀየር በዛ ልክ ብንሄድ አሁን የምናያቸው ግጭቶችም አይኖሩም፣ ሰላም ማረጋጋት ማስፈን እንችላለን ብለን እናስባለን። እናመሰግናለን። እናመሰግናለን። ወደ ቀጣይ ጥያቄ እናልፋለን። እሺ፣ አመሰግናለሁ። የምጠይቀው ገዢውን ፓርቲ ብልጽግናን ነው። ብልጽግና ላለፉት 7 ዓመታት ሀገር እየመራ ነው የቆየው። በአሁኑ ሰዓት ላይ በታጣቂዎች እንዲሁም በተደራጁ የተለያዩ ጋንግስተሮች ከፍተኛውን የሰብአዊ መብት ጥሰት እየተፈጸመ ነው ያለው። አሁን ብልጽግና ድጋሚ ቢመረጥ ወደፊት ህግን ለማስከበር ምን የሚወስደው የተለየ ነገር አለ? ሁለተኛ ተፈናቃዮች ላይስ በቦታቸው ላይ መልሶ ከተለያዩ ክልሎችና ከተለያዩ ቦታ የሚፈናቀሉትን ወደ ቦታቸው ለመመለስ ያለው ቁርጠኝነትስ ምን ይመስላል የሚል ነው። እናመሰግናለን። ጥያቄው የቀረበው ለብልጽግና ነው። አመሰግናለሁ። ብልጽግና ፓርቲ አገርን የመምራት ኃላፊነት የተረከበበት ጊዜ የሚታወቅ ነው። አጠቃላይ ህገ መንግስትንና ህገ መንግስታዊ ስርዓትን አጣብቅኝ ውስጥ የከተተበት ሀገሪቱ የመበታተን አደጋ በተጋረጠባት ጊዜ ላይ ነው የሀገርን የመምራት ኃላፊነት የተረከበው። ስለዚህ ያደሩ ቁርሾች፣ በቀሎች ይሄ ጊዜ እየቆጠሩ የሚነሱት በእርግጥ በብልጽግና የተፈጠረ አይደለም። ይሄንን ሂደቶችን ግን ችግሮችን ለመፍታት በርካታ ሂደቶችን እንደሚታወቁት ተሄዷል። አንዱ የተቋማት ሪፎርም ነው። ስለዚህ የህግ በላይነትን ለማረጋገጥ የሚያስችሉ የፍትህ ተቋማት፣ የጸጥታ ተቋማት እነሱን ጨምሮ የሲቪል ማህበራት ሀብት የማያገኙበት ተንቀሳቅሰው የማይሰሩበት ሁኔታ ከነበረበት የህግ ማሻሻያዎችን ጭምር አድርጓል ብልጽግና ፓርቲ። ከዛ ውጭ ተቋማት ሰብአዊ መብቶች ኮሚሽንን ጨምሮ ሌሎች የዲሞክራሲ ተቋማት ነፃና ገለልተኛ ሆነው እንዲደራጁ ተደርጓል። በዚህም እንግዲህ ባለፉት ጊዜ ሲደርስ የነበረውን የቶርቸር ወይንም ከፍተኛ የሆነ ሰብአዊነት ላይ የሚደርሱ ኢሰብአዊ በደሎችን የመከላከል እነዚህን ደግሞ የተቋማት ሪፎርሞችን ጨምሮ በርካታ እርምጃዎችን ወስዷል። በዚህ የሚሰማሩ አስፈጻሚዎችን ተጠያቂ ማድረግ ስራዎችን ሰርቷል። ከዚህ ውጪ እንግዲህ በተለያዩ ምክንያት የተፈናቀሉትን በሚመለከት ባሉበትም መልሶ ደግሞ ከነበሩበት ከነባር ማህበረሰብ ጋር ተግባብቶ የሚኖሩበትን ምቹ መደላድል እየፈጠረ ባሉበትም ድጋፍ እየሰጠ እየፈጠረ መጥቷል። ከከፋበት ሀገርን የመበታተን አደጋ ከደረሰበት ተነስተን ነው አሁን ላይ ሆነን ውስን የሰላም ችግሮችን ውስን የልማት ችግሮችን ማንሳት እድል የፈጠር ነው። በዚህ ሁሉ ትግል መሆኑን ጥያቄውን ለመለስ የተመደበለትን ጊዜ አጠናቀዋል። እናመሰግናለን። ወደ ሌላ ጥያቄ እናልፋለን። እሺ፣ አመሰግናለሁ። ጥያቄ ለኢዜማ ነው። ኢዜማ ባስተዋወቀው ፕሮግራሙ ላይ ዜጋ ተኮር ፖለቲካ እንደሚከተል ገልጸዋልና የፕሬዝዳንታዊ ስርዓቱን እንከተላለን ብላችኋልና፣ አንደኛ አሁን ያሉት የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤቶች አሉ። የፌዴሬሽን ምክር ቤት የኢትዮጵያ ብሔር ብሔረሰቦችና ህዝቦች ድምጽ ነው ተብሎ ነው የመጣውና የነዚህ ሁለት ምክር ቤቶች ዕጣ ፈንታ ምንድን ነው የሚሆነው እናንተ መንግስት ስትሆኑ? ሁለተኛ ለወላይታ ህዝቦች ንቅናቄ ፓርቲ ነው። እናንተ ክርክራችሁን ስታቀርቡ አሁን ያለው ህገ መንግስት አሁን ያለው ሁሉ ነገር ምንም እንከን የለሽ እንደሆነ አቅርባችኋልና የመገንጠልንም ጥያቄ ጭምር እንደምትደግፉት ገልጻችኋልና በእናንተ ቋንቋ ኢትዮጵያ ከአንድ ሀገር 99 ሀገር እንድትሆን ነው የምትሰሩት ማለት ነው? ይሄስ ነው ወይ ለኢትዮጵያ ህዝብ የምታቀርቡት አጀንዳ? አመሰግናለሁ። እሺ፣ ወደ ምላሹ እንሄዳለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ነው። እናመሰግናለን። ጠያቂው የጠየቁት እንደገባኝ ከሆነ በፕሬዚዳንሻል ሲስተም ስታደርጉ አሁን ያሉት ምክር ቤቶች ዕጣ ፈንታ ምንድን ነው የሚሆነው የሚል ነው። እሺ፣ እንደዛ ከሆነ እንግዲህ ያው በፕሬዚዳንሻል ሲስተምም ቢሆን ሁልጊዜም ምክር ቤቶች ይኖራሉ። የትም ሀገር ላይ አሰራር ነው። እነኚህ ምክር ቤቶች ህግ የማውጣት ስልጣን አሁንም አላቸው። በቼክ ኤንድ ባላንስ የሚሰሩት ነው የሚሆነው። የፌዴሬሽን ምክር ቤት አሁን ባለው ይዘቱ የሚቀጥል ነው ብለን አናምንም። ምክንያቱም አሁን ያለው ከየብሔር ብሔረሰቡ ተወካይ መጥቶበት የፖለቲካ ውሳኔዎችን የሚወስን ነው። በእኛ ግን ህገ መንግስት ሲሻሻል በዚህ መልኩ ራሱ ምክር ቤቱ በዚህ መልኩ አይቀጥልም። የህግ መወሰኛ ምክር ቤት ይኖራል፣ ህግ የሚወጣ ህግ መምሪያ ምክር ቤት ይኖራል። በዛ መልኩ ሁለት ምክር ቤቶች ይኖራሉ። ፕሬዚዳንቱም በፕሬዚዳንሻል ሲስተም አሁን ባለው የትም ሀገር በሚሰራበት ሲስተም ይኖራል። አንዱ አንዱን ባላንስ የሚያደርግበት ቼክ ኤንድ ባላንስ ያለበት ሲስተም ነው የምናደርገው። ያን የምናደርግበት ምክንያትም በነገራችን ላይ ቅድም ከተለያዩ ሰዎችም ጥያቄ ሲነሳ ነበረ። ዲክታተርሺፕ አይመጣም ወይ፣ የአንድ ስልጣን ወደ አንድ ቦታ መጠቅለል አይመጣም ወይ ተብሏል። አሁን ባለው ስርዓት
ፓርላሜንታሪ ሲስተም ስለተከተለ ወይም ፕሬዚዳንሻል ሲስተም ስለተከተለ ብቻ ዲሞክራሲያዊ ነው ማለትም አይቻልም። ሁላችሁም እንደምታውቁት አዶልፍ ሂትለር እና ሙሶሎኒ ፓርላሜንታሪ ሲስተም ያመጣቸው መሪዎች ናቸው። እነ ኢንዲራ ጋንዲ በፓርላሜንታሪ ሲስተም መጥተው ባልተለመደ ሁኔታ ህንድ ውስጥ ባልተለመደ ሁኔታ የዲክታተርሺፕ ለ2 ለ3 ዓመት የቆየ መብቶችን የመገደብ ነገር ታይቷል። ግዴታ ያንን ስለተቀየረ ያ ይመጣል ብለንም አናምንም። እኛ በዋናነት ቅድም ባልደረባዬ እንደተናገረው የአንድነት ስሜት እንዲፈጥር ስንል ሁሉም ኢትዮጵያ የሚመርጡት ሲስተም የሚመርጡት ሰው የአንድነት ስሜትን ያመጣል ብለን ያመጣ ነውና ምክር ቤቶቹ ይቀጥላሉ። የህግ ማውጣት የህግ መወሰን ስልጣናቸው ይኖራል። ፕሬዚዳንትም ይኖራል። በቼክ ኤንድ ባላንስ ሰዓት አጠናቀዋል። የወላይታ ህዝቦች ነጻነት ንቅናቄ መጀመር ይቻላል። እሺ፣ አመሰግናለሁ። ምናልባት የተጠየቅነው ጥያቄ አሁን ያለው ህገ መንግስቱ ምንም አይነት ችግር የለበትም፣ በሱ ማስቀጠል እንፈልጋለን፣ ብንመረጥ ብናሸንፍ የሚል ሀሳብ ቀርቧል የሚል ነው። ያንንም ምናልባት እኛ አሁን ያለው የህገ መንግስት ችግር ሆኖ የታየን የአፈጻጸም ክፍተቶች እንዳሉበት ያው በአቅም ማነስ ሲተረጎም የሚታዩ ክፍተቶች እንዳሉበት ነው እንጂ ኢትዮጵያ እንደ ኢትዮጵያ 99 ቦታ እንድትቆራረጥም እንድትበታተንም የኛ ዓላማም እቅዳችንም አይደለም። ዞሮ ዞሮ አንቀጽ 39 የሚሆነው የመጨረሻ አማራጭ ነው። የመጨረሻ አማራጭ ነው። ሰው ማንም ኢትዮጵያዊ የሆነ ወይም ህብረ ብሔራዊነት አንድነቱን ያስጠበቀ ማንነት ያለው ብዙ የተለያዩ ጥያቄዎች ሊኖሩት ይችላሉ። ቅድም እንደተገለጸው በጥያቄው መሰረት ምላሽ እያገኘ እየተፈታለት የሚሄድ ከሆነ አንቀጽ 39ን የመጠቀም ግዴታ የለበትም። አማራጭ ሲታጣ የመጨረሻ ደረጃ ሲደረስ የሚካሄድበት አማራጭ ሊሆን ይችላል የሚል ሀሳብ እንጂ ኢትዮጵያን የመከፋፈል የመገነጣጠል ሀሳብ የለንም የሚል ሀሳብ ምላሽ ነው ያለኝ። ጥያቄ ለኢዜማ ነው። እሱም ምንድነው ህገ መንግስቱን ማሻሻል ዙሪያ ላይ ህገ መንግስቱን የሚያሻሽሉት ከህገ መንግስቱ ውጪ በሆነ መንገድ ነው ፕሮግራማቸውን ሲያስታውቁ፣ ይሄንን ህገ መንግስት ለማሻሻል ከህገ መንግስቱ ውጪ ከሆነ ይህ ህገ መንግስታዊ አይሆንም ወይ? ህገ መንግስታዊ መሰረታችሁስ ምንድን ነው? ከህገ መንግስቱ ውጪ በሆነ መንገድ ህገ መንግስቱን ሊያሻሽል የሚያስችላችሁ ነገር ለማለት ነው። አመሰግናለሁ። እሺ፣ በጣም ጥሩ ጥያቄ ነው። ጥሩ ኮንሰርን ነው። የፓርቲያችን መሪ ቅድም ሲያቀርቡ እንደነበረው ህገ መንግስት ለህዝብ የተፈጠረ እንጂ ህዝብ ለህገ መንግስት ተብሎ የተፈጠረ አይደለም። ህገ መንግስቱ አንቀጽ 104 እና አንቀጽ 105 በአጋጣሚ ወይም ዴሊብሬትሊ ታስቦበት ከዚህ ቀደም የነበረው ስርዓት በጣም ሪጅድ እንዲሆን ማስተካከል ከባድ እንዲሆን አድርጎ ነው ያደረገው። ስለዚህ ያንን ተቀብለን ለዘላለም እንኖራለን ማለት ነው እንዴ? አይደለም። ቅድም ስንጠቅስ እንደነበረው ኢትዮጵያ ውስጥ ያሉ ችግሮች ሁሉ መንስኤ ይሄ ህገ መንግስት ነው። አንዳንድ ሀገራት እንደዚህ አይነት ዴድሎክ ሲያጋጥማቸው በሪፈረንደም ያደርጉታል። ለኢትዮጵያ ህዝብ ውይይቱን እናቀርብና የተከበርከው የኢትዮጵያ ህዝብ ወይ ከዚህ ቀደም የነበረው ስርዓት ህገ መንግስት ለማሻል እንዳንችል አድርጎ ቆልፎብን ስለሄደ በዚህ አንቀጽ ላይ ሪፈረንደም እንድታደርግ እንጠይቃለን ብለን እንጠይቀዋለን። ህገ መንግስት ማሻሻያውን አንድ ጊዜ በዚህ መልኩ ካልተሻገረው በስተቀር መቼም ህገ መንግስት እናሻሽል አንችልም። ቅድም የተከበሩ አወያይም ሲያነሱት ነበር። አንዳንድ አንቀጾች መሻሻል ይሄን አንቀጽ ጨምሮ ህገ መንግስቱ የሚሻሻልበት አንቀጽ ጨምሮ በጣም ሪጅድ ነው። በዓለም ላይ ከባድ ከሚባሉት ውስጥ ነው። ሁሉም ክልሎች ውስጥ ተቀባይነት ማግኘት አለበት። አንዳንዶቹ ደግሞ 2/3 ክልሎች ውስጥ ማጆሪቲ ቮት ማግኘት አለበት። ስለዚህ ከዚህ ቀደም የነበረው ስርዓት ስለቆለፈው ዘላለም እየተፈናቀልን አንኖርም፣ ዘላለም እየሞትን እያለቀስን አንኖርም። ብልጽግና ቅድም ሲያነሱ ሰምታችኋል። አሁንም ቢሆን ህገ መንግስቱን ለማሻል ምንም አይነት ቁርጠኛ አቋም የላቸው። እኛ ግን የችግሩ መንስኤ ደርሰንበታል። አሁን ያለው ህገ መንግስት ነው። ይሄን ለማሻሻል ቅድም ኢ ህገ መንግስታዊ ሲባል በኃይል በምናምን አይደለም። ወንድሜ ሲያቀርበው ምናልባት በቤታችሁ ሆናችሁ የምትከታተሉ ሰዎች በዛ ሴንስ አንደርስታንድ እንዳታደርጉት እንፈራለን። ይህ ህገ መንግስታዊ ስንል በጉልበት በኃይል በነፍጥ አይደለም፣ ሪፈረንደም አንድ አማራጭ ነው። ምናልባት እዛ ላይ ስፔሲፊካሊ ባይገለጽም አንድ ጊዜ ግን ያን ዴድሎክ ለመሻገር ስንል ሪፈረንደም አድርገን ያንን እናልፈዋለን ብለን እናስባለን። ጥያቄውን ለመመለስ የተመደበላችሁ ጊዜ ተጠናቋል። ወደ ሌላ ጠያቂ እናልፋለን። ሌላ እሺ፣ አመሰግናለሁ። አንድ ጥያቄ ለኢዜማ ምናልባት የክልል አወቃቀርን በተመለከተ በሌላ ክልል የሚኖሩ ሌሎች ብሔር ብሔረሰቦችና ህዝቦችን በተመለከተ
ከሚደርሱ ሁለት ነገሮች ይነሳሉ። አንዱ ስያሜያቸው የሚሰጣቸው ስያሜ የሚል አንስታችኋል። ሁለተኛ ደግሞ ምናልባት የመብቶች ጥሰት ሊሆን ይችላል። ሶ የእናንተ ጥያቄ ስያሜውን መቀየር ነው ወይስ ለአጠቃላይ ለህገ መንግስታዊ ስርዓቱ መቀየር ምክንያት ይሆናል ብላችሁ ነው የምታምኑት? ምክንያቱም የኢትዮጵያ ብሔር ብሔረሰቦች አትሊስት በሌላ ክልል የሚኖሩት ሁለት መብቶች አለው ብለው ሊትሬቸሮች ያስቀምጣሉ። የመጀመሪያው የግሩፕ መብትን በተመለከተ አንድ አካባቢ የሚኖሩ ብሔር ብሔረሰቦች በወረዳ በቀበሌና በዞን ራሳቸውን በራሳቸው የማስተዳደር በሌላ ክልል ውስጥ የማስተዳደር መብት አላቸው። ፕራክቲካሊም ብዙ የኢትዮጵያ ክልሎች ውስጥ ይሄ መብት በሌላ ክልል ለሚኖሩ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ተከብሮ ይሄ መብት ኤክሰርሳይዝ እያደረጉ ነው። ወራስ በሌላ ክልል የሚኖሩ ተበታትነው የሚኖሩ ከሆነ ደግሞ ቃሉን አዱ ነው በተለያየ ቦታ የሚኖሩ ከሆነ ደግሞ በህገ መንግስቱ የተጠበቁ ሰብአዊ መብቶች የመንቀሳቀስ የመስራትና ሌሎች መብቶች አሏቸውና እነዛም መብቶች እንዲከበሩላቸው ነው ጥረት መደረግ ያለበት ነው ወይስ ሐሳባችሁ ምንድነው? እሺ አሁንም ጠያቂው በጣም ግሩም ጥያቄ ነው ያቀረቡት። በነገራችን ላይ የኢትዮጵያ ህዝብ መረዳት ያለበት አንድ ነገር ብለን የምናምነው አሁን ባለው ስርዓት ኢትዮጵያ ውስጥ ክልሎች ለሆኑ ብሔሮች ተሸልመዋል። ባለቤትና ቅድም ስናቀርብ እንደነበረው ባለቤትና ነባር መጤ ሰፋሪ ተብሎ የተከለለበት በአጥር የተገደበበት ሀገር ነው። ነገር ግን እውነታው እንደዛ አይደለም። እነዚህ ሰዎች በሚኖሩባቸው ክልሎች ምንድን ናቸው? እዛ ሀገር ላይ መሪ መሆን አይችሉም። የፖለቲካ ተሳትፏቸው በቴክኒካል የተገደበ ነው። አንድ በኦሮሚያ ክልል የሚኖር ከአማራ ክልል ወይ ከትግራይ ክልል ወይ ከሲዳማ የሄደ ሰው ዳኛ መሆን ይችላል? ሜየር መሆን ይችላል? ከንቲባ መሆን ይችላል? መሪ መሆን ይችላል? አይችልም። እኛ ይህንን እንቀይራለን ያለው የክልሎችን ክልልን ክፍለ ሀገር ማድረግ አይደለም ቁም ነገሩ። ክልሎችን ስናዋቅር እዛ ክልል ውስጥ አሁን ለጊዜው ቋንቋን ከግምት ውስጥ እናስገባለን። ነገር ግን አሰፋፈርን ከግምት ውስጥ በማስገባት አንድ ክልል ለአንድ ባለቤት አይሆንም። ኢዜማ ሲመረጥ መመረጡም አይቀርም። አንድ ክልል የአንድ ብሔር ባለቤት አይሆንም። እዛ ለሚኖሩ ማይኖሪቲስ የተሻለ መብት የሚሰጠው እኛ ያመጣነው ፕሮፖዛል ነው። ክልል በአሰፋፈር ሌሎችን የሀብት ክፍል ሌሎችን ታሳቢ ባደረገ መልኩ እናዋቅራለን። ስለዚህ ማይኖሪቲዎች የምንጠብቀው እኛ ነን እንጂ ብልጽግና ወይም አሁን ያለው የህገ መንግስት ስርዓት አይደለም ብለን እናምናለን። ከታዳሚዎች ጥያቄ የሚቀርብበትና የፖለቲካ ፓርቲዎች ምላሽ የምትሰጡበትን ምዕራፍ አጠናቀናል። ጥያቄ ያቀረባችሁ ታዳሚዎችንም ምላሽ የሰጣችሁ የፖለቲካ ፓርቲዎችንም እናመሰግናለን። አሁን ወደ ቀጣዩ ምዕራፍ የምናልፍ ይሆናል። ቀጣዩ ምዕራፍ የሚሆነው እዚህ የምትገኙ የፖለቲካ ፓርቲዎች እርስ በርሳችሁ አንዳችሁ ለአንደኛችሁ ጥያቄ የምታቀርቡበት ምዕራፍ ነው የሚሆነው። በንግግር ቅደም ተከተላችሁ መሰረት የወላይታ ህዝቦች ነጻነት ንቅናቄ ነው ጥያቄ ማቅረብ ቀዳሚ እድሉን የሚወስደው። መቀጠል ይቻላል። እሺ አመሰግናለሁ። እኔ ጥያቄ ማቅረብ የምፈልገው ለኢዜማ ነው። ፓርቲያችሁ ብዝሃነት ማለት ምን ማለት ነው ብሎ ያምናል? ብዝሃነት ማለት ምን ማለት ነው ብሎ ነው የሚያምነው ፓርቲያችሁ የሚል አንድ ጥያቄ ብቻ ነው ያለኝ። አመሰግናለሁኝ። ብዝሃነት ብዙ ትርጉም የሚያስፈልገው ቃል አይደለም። በእኛ እምነት ብዝሃነት ማለት የሀሳብ ብዝሃነት፣ በጣም በርካታ ሀሳቦች ያሉበት፣ ብዝሃነት ማለት የሃይማኖት ብዝሃነት፣ በርካታ ሃይማኖቶች ያሉበት፣ ብዝሃነት ማለት የቋንቋ ብዝሃነት፣ በጣም በርካታ ቋንቋዎች ያሉበት፣ ብዝሃነት ማለት የካልቸር የባህል ብዝሃነት ሊሆን ይችላል። በጣም በርካታ ብዝሃነቶች አሉ። የጾታ ብዝሃነት አለ፣ ወንድና ሴት አለ። ችግሩ ምንድነው? እናንተና ከዚህ በፊት የነበረው ወያኔ አሁን ደግሞ ብልጽግና ተመሳሳይ ሀሳብ ያላችሁ ብዝሃነት የብሔር ብዝሃነት ብቻ ስለሚመስላችሁ ሁሉን ነገር በአንድ ቋት ብቻ ስለምትከቱ ለዛ ነው ጥያቄ የሆነባችሁ እንጂ ብዝሃነት የሚለው ቃል አሻሚ ቃልም አይደለም። ኢትዮጵያ የብዝሃነት ያለባት ሀገር ነች ስንል እያልን ያለ ነው በጣም በርካታ ሃይማኖቶች የሚኖሩባት ሀገር ነች። ስለዚህ በኢዜማ እምነት የሃይማኖት ብዝሃነት መከበር አለበት። እያንዳንዱ ኢትዮጵያዊ የራሱን ሃይማኖት የመተግበር ፕራክቲካል የማድረግ ለሌሎች የመስበክ ሃይማኖቱ የሚያዘውን ስርዓት መፈጸም ይችላል እያልን ነው። የሃይማኖት ብዝሃነት ስንል እያንዳንዱ ኢትዮጵያዊ የካልቸር ብዝሃነት ያለበት ሀገር ስለሆነ የራሱን ባህል የማሳደግ የመንከባከብ በግሩፕም ሆኖ በግለሰብም ደረጃ ባህሉን የመንከባከብ የማሳደግ መብት አለው እያልን ነው በኢዜማ። ቋንቋ ኢትዮጵያ ብዝሃ ቋንቋ ሀገር ስለሆነች በጣም በርካታ ቋንቋዎች የሚነገሩባት ሀገር እንደመሆኗ በጣም በርካታ ቋንቋዎች ያሉባት ሀገር እንደመሆኗ ይህ የቋንቋ መብት መከበር አለበት። በግለሰብ ደረጃ ድረስ በነፍስ ወከፍ ደረጃ ግዴታ በግሩፕ ሁላ መሆን የለበትም። እኔ ቋንቋ ይከበርልኝ እስካልኩ ድረስ ለምን የወፍ ቋንቋ አይሆንም? መከበር አለበት ብለን ነው የምናምነው። አይደለም እንደ ኢትዮጵያ ያለ በጣም ውብ ቋንቋዎች ያለበት ሀገር። በተመሳሳይ
ሌሎች ብዝሃነቶችም የፕሮፌሽን ብዝሃነት ያለበት ሀገር ነው ኢትዮጵያ። ብዝሃነትን ከአንድ ቋት አውጡት። በተለይ ፖለቲካ ላይ ስንመጣ ደግሞ በብዝሃነት የተዋብንና የተገመድን አንድ ህዝብ ነን። እንደ አንድ ህዝብ በጋራ የሚያኖረን ነገር ላይ እናተኩር እያልን ነው። ብዝሃነት ማለት በጣም በርካታ ኤሌመንቶች ያሉት መሆኑን ማስረዳት ፈልጋለሁ። ኢዜማ ጥያቄ ያለው መለስ የተመደበላችሁ ጊዜ ተጠናቋል። ቀጣዩ ጥያቄ ማቅረብ ተራ የሚወስደው ብልጽግና ፓርቲ ይሆናል። ጥያቄያችሁ ማቅረብ ትችላላችሁ። አመሰግናለሁ። አንድ ጥያቄ ለኢዜማ ማቅረብ እፈልጋለሁ። ህገ መንግስቱ እንግዲህ የህዝቦች የቃል ኪዳን ሰነድ የህዝቦችን የዘመናት የማንነት መከበር የዲሞክራሲ ጥያቄን የመለሰ ህገ መንግስት ነው። ኤክስትራ ጁዲሻል በሆነ መንገድ ነው መንቀይረው ብለዋል። ይሄ አብዮታዊ በሆነ ቀዶ ይመጣል አይነት ይህን የማህበረሰብ ኮንትራት የሆነን ሰነድ ማድረጉ መረጋጋትን ያመጣል ብለው ያምናሉ ወይ የሚል ነው። ህገ መንግስታችን 1/3 ስለ ግለሰብ ሰብአዊና ዲሞክራሲያዊ መብት በሚያወራበት ኢቭን ይህንን ምርጫ ስናካሄድ ዜጎች በግላቸው በድምጻቸው መንግስትን የመመስረት ኤክሰርሳይዝ ሆኖ ሳለ ዜጎች ምንም መብት እንደሌላቸው የህዝቦችን የማንነት መብት ሳያከብር ፌደራሊዝሙን አፍርሶ እንዴት አይነት ስርዓት ነው የሚገነባው ለሚለው መልስ ፈልጋለሁ። አመሰግናለሁ። እናመሰግናለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ነው ጥያቄው የቀረበላችሁ። መቀጠል ይቻላል። በመጀመሪያ አድሬስ ማድረግ የምፈልገው ጥያቄዎች ላይ የተነሱ የቃላት አጠቃቀሞች እኛ ያላልናቸውን አንድ ጥግ ኢዜማን ለመወሸቅ የሚደረግ ጥረት የሚያዋጣ አይመስለኝም፣ ትክክልም አይመስለኝም። መጀመሪያ ሲጠይቁ ቀዶ መጣል ህገ መንግስት የሚል አንስተዋል። ኢዜማ በጣም በተደጋጋሚ እንደሚናገረው ከዜሮ መጀመር የዚች ሀገር መሰረታዊ ችግር ነው ብለን ስለምናምን አሁን ያለው ህገ መንግስት ቀዶ መጣል አለበት ብለን አናምንም፣ መሻሻል አለበት ብለን ነው የምናምነው። በመግቢያውም ወዳጄ ወንድሜ ያቀረበው በዛ መልኩ ነው። እኔም ጥያቄዎች ስመልስ በዛ መልኩ ነው ያቀረብኩት። ማንነትን ሳታከብሩ ምናምን የሚለውም በተመሳሳይ ቅድም በመለስኩት ጥያቄ የሚመለስ ነው። ማንነት ብዝሃነት እንደ ኢዜማ የሚያከብር እዚህ ከተቀመጣችሁት የተፎካካሪ ፓርቲዎች ውስጥ የለም። በተለይ ደግሞ ብልጽግና ይሄንን የመናገር ሞራል የለውም ብዬ ነው ማምነው። ማንነትን አክብረናል በሚል በብሔር ባዋቀራችሁት ፖለቲካ ውስጥ ማንነትን ደፍጥጣችኋል፣ ኢትዮጵያዊነትን ደፍጥጣችኋል። እንደኔ ያለው ብሔር የሌለው ኢትዮጵያዊ በእናንተ ህገ መንግስት አሁን በጣም እንደ ቅዱስ መጽሐፍ በምታቀርቡት ህገ መንግስት እውቅና የለውም። ከአንድ ማንነት ብቻ ሳይሆን ወይም ከአንድ ብሔር ብቻ ሳይሆን ከበርካታ ብሔሮች የተወለደ ኢትዮጵያዊ በእናንተ ህገ መንግስት እውቅና የለውም። የግድ የአባትህን ብሔር ምረጥ ተብሎ የእናቱን ብሔር እንዲክድ ነው የምታደርጉት። በኢዜማ ኢትዮጵያ እሱ ይቀየራል። ኢዜማ ስልጣን ሲይዝ እሱን እንቀይራለን። ኢትዮጵያዊነትን እናከብራለን። የአንድን ሰው የቋንቋ ማንነት የካልቸር ማንነት እናከብራለን የሚል ነው መልሱ። አግላይነትን በተመለከተ ወንድሜ አንዱዓለም በጣም በትክክል አስቀምጦታል። ግን እንደው ለምሳሌ እንዲሆን በማስረጃም እዚህኛው መድረክ ላይ በማስረጃም ስለምንነጋገር ለምሳሌ እናንተ የፈጠራችኋቸው ክልሎች የሐረሪ ክልልን ህገ መንግስት ብንወስድ የሐረሪ ክልል ህገ መንግስት አንቀጽ 50 እና 51 ላይ በግልጽ በድንጋጌው የተወሰነ ፖርሽን ኦፍ የሐረሪ መቀመጫ የክልል ምክር ቤት መቀመጫ ለአንድ ብሔር ብቻ የሚሸልም ህገ መንግስት ነው። እዛ ውስጥ የሚኖሩ ሌሎች ኢትዮጵያውያን እውቅና የላቸውም። እውቅና አለመኖር ብቻ አይደለም፣ ያን አካባቢ ግብር ከፋይ ብቻ ናቸው እንጂ ያን አካባቢ ማስተዳደር መብት የላቸውም። እናንተ በመሰረታችሁት የቤንሻንጉል ጉሙዝ ክልል 5 ብሔሮችን የዚህ ሉዓላዊ ባለቤት ናቸው ብሎ ያስቀምጣል። ሌላው ምንድነው ማለት ነው? ባይተዋር መጤ ነው ማለት ነው። እናንተ በደነገጋችሁት የትግራይ ክልል ላይ አንቀጽ 8 ላይ ኮንስቲቱሽናል ፓትሪዮቲዝምን በካደ መልኩ የትግራይ ባለቤት የትግራይ ህዝብ ነው የሚል በግልጽ ተቀምጧል። ሌሎች ኢትዮጵያውያን አካባቢ ለማልማት ለምን እንነሳሳለን? በሌሎች ሀገሮች ያልተሞከረ ነገር አይደለም ይሄ ነገር። አግላይነት በብዙ ሀገሮች ተሞክሯል። ሀገሮቹን አፍርሷል። ሀገሮቹን ዲሴሜት ምንድነው እንዲገነጣጠሉ አድርጓል። ይህንን ማረም ያስፈልጋል ነው እያልን ያለ ነው። እናንተ አይነኬ የምትሉት ህገ መንግስት እንደምትሉት ቅዱስ አይደለም። አየነው። ለምሳሌ ለትግራይ ህዝብ ቆም ያለ የሚለው ህወሓት ይህንን ህገ መንግስት ጠንስሶ በኢትዮጵያ ህዝብ ላይ የጫነው ህወሓት እንኳን
የትግራይን ህዝብ እንዴት እንዳስፈጀው አየን። ለጦርነት እንደማገደው አየን። ብዙ አለቅን። የዚህ ሶርሱ ህገ መንግስቱ ነው። እናንተ ጭፍጫፊ ላይ ነው አሻሮ እንደሚቆላ ሰው ጭፍጫፊው ላይ ነው ላዩን ነው የምትገልቡት። እሱ መፍትሄ አያመጣም። መፍትሄ የሚያመጣልን ከስር መሰረቱ ይሄን ህገ መንግስት መቀየር ነው እያልን ነው። አመሰግናለሁ። ቀጥሎ ጥያቄ የማቅረብ እድልም የምትወስዱት እናንተ ናችሁ። ኢዜማ መቀጠል ትችላላችሁ። እናመሰግናለን። ጥያቄ የምናቀርበው ለብልጽግና ነው። እኔ እንግዲህ በተለያየ ምርጫ ክርክሮችም አያለው፣ ዛሬም አይቻለሁ። እንደ ብልጽግና እየገረመኝ የመጣ ፓርቲ የለም። እኛ 4 ደቂቃ ተሰጥቶን ህገ መንግስት ማሻሻያዎች ላይ የምናወራው አጥሮብን፣ ብልጽግና ዛሬም በ4 ደቂቃ ውስጥ ለአንድ መሶብ አገልግሎት እያወራ ነበር። ወጣቱ መዝናኛ ሰርተንለታል፣ ቶርቸር ቦታዎችን ዘግተን የተለያዩ መዝናኛዎች ገንብተናል ብሏል። ብልጽግና ማን የዚች ሀገር ችግር የመዝናኛ ችግር ነው ብሎ እንደነገረውም ግልጽ አይደለም። ወደ ጥያቄው ስናልፍ የራሳችሁ የፓርቲያችሁ ፕሬዚዳንት ራሳቸው በመደመር በሚለው መጽሐፋቸው የዚህ ሀገር ችግር አሁን የምንከተለው የብሔር ፖለቲካ ነው እያሉ እናንተ መቼ ነው ይሄን ሀሳባችሁን አትሊስት ከኢትዮጵያ ህዝብ አይደለም ከፓርቲያችሁ ፕሬዚዳንት መጽሐፍ ጋር ራሱ ማስታረቅ የምትችሉት ብለን መጠየቅ እንፈልጋለን። አንድ ችግር እንዳለ መጀመሪያም አንስተናል። ይሄ ችግር ምንድነው? ሰዎች እየሞቱ ነው፣ እየተፈናቀሉ ነው፣ ብዙ ችግር እዚህ ሀገር ላይ የተከሰተ ነው። የዚህ ችግር መንስኤው ምንድነው ብላችሁ ነው የምታምኑት? አልገባንም። እኛ የምናምነው ህገ መንግስቱ ነው ብለናል። የፈጣሪ ቁጣ ነው ብላችሁ የምታምኑት? ለምንድን ነው እየተጋጨን እየተባላን ያለ ነው? የመጀመሪያው ጥያቄ ይሄ ነው። ቢያንስ ከመሪያችሁ መጽሐፍ ጋር አስተያዩትና ምላሽ ለኢትዮጵያ ህዝብ ዛሬ እንድትሰጡ እንፈልጋለን። ሁለተኛው ጥያቄያችን ቅድም ከህዝብ በጠየቀ ጥያቄ መነሻ ህገ መንግስቱ ሲረቀቅ አሁን ስራ ላይ ያለው ህገ መንግስት ሲረቀቅ በቂ የሆነ ውይይት ተደርጓል ወይ ስትባሉ አዎ ብላችኋል። አሁንም ለኔ በጣም ግራ አጋቢ ነው። ይሄ 27 ዓመት እያላችሁ ስንት ዶፍ የምትወርዱበትን ስርዓት ዛሬ ለመጀመሪያ ጊዜ አሳታፊ የሆነ ውይይት አድርጓል ብላችሁ እያመናችሁ ነው ማለት ነው። የኢትዮጵያ ህገ መንግስት በቂ ውይይት ተደርጎበት የጸደቀ ነው ብላችሁ ካሰባችሁ 27 ዓመት የነበረው ስርዓት ግማሹ ዲሞክራሲያዊ ነበር ብላችሁ ነው የምታምኑት ማለት ነው። ሲጀመር ህወሓት ኢህአዴግ ዲሞክራሲያዊ ውይይት አድርጎ ይህን ህገ መንግስት አጽድቋል ብላችሁ ያላችሁበት መንገድ ምን እንደሆነ ለተከበረው ኢትዮጵያ ህዝብ እንድታስረዱ እንጠይቃለን። አመሰግናለሁ። በቅድሚያ የተነሳው የህዝብ አገልግሎትን ከማሳለጥ ጋር ተያይዞ በእርግጥ ጥያቄ አይደለም አስተያየት ነው፣ ግን እንደ አስተያየት አድሬስ ለማድረግ ፈልጌ ነው። አንደኛ መሶብ ዲጂታል አንድ ማዕከል አገልግሎት እና መሰል የተቋማት አገልግሎቶችን በሚመለከት የመንግስት አሰራር ግልጸኝነት፣ ተጠያቂነት ከሙስናና ጉበኝነት የጸዳ እንዲሆን ለህዝባችን የገባነውን ቃል እየፈጸምን ያለነው ስራ ነው፣ ተግባር ነው። ስለዚህ ይሄ ሊናናቅና ሊተች ይገባል ብዬ አላስብም። ከዛ ውጪ አሁን ለተለያዩ ቱሪስት መዳረሻነቶች እየዋሉ ያሉ ቦታዎችን በሚመለከት ነገ ትላንት ላይ ቶርቸር ሲፈጸምባቸው የነበሩ ቦታዎች ናቸው። ስለዚህ ይሄ የሀገራችን የጀርባ አጥንት የሆነውን የቱሪዝም ኢንዱስትሪን ከማስፋት አንጻር የተሰሩ ስራዎችን ከማጣጣል ውጪ እንደው በቁንጽል ከማየት ውጪ የዘለለ ነው ብለን አናምንም። ከዛ ውጪ የብሔር ፖለቲካ የሀገራችን ችግር ነው መደመር መጽሐፍ ይላልና ይሄን እንዴት ትቀበላላችሁ የሚለው አሁን እናንተ ያመጣችሁት የአንድነትን በሚመለከት ይሄ ስቲል የኢትዮጵያዊነት ህብረ ብሔራዊ አንድነት የብሔር ብሔረሰቦችን ቋንቋ፣ ማንነት፣ የራስን ዕድል በራስ የመወሰንን የሚያረጋግጥ ሳይሆን ከፈት ሲደረግ ልሞጥ ነው። እኔ ያመጣሁትን ተቀበል የሚያስኬድ ቋንቋ ይሄ ነው፣ ማንነት ይሄ ነው የሚል ከመስጠት ባለፈ ለኢትዮጵያ ህዝብ የሚያበጅ በአንድነት ውስጥ ልዩነት፣ በልዩነት ውስጥ አንድነት ተቻችሎ ተከባብሮ እንዲሄድ የሚያስችል አይደለም። ቅድም በንግግሮች መካከል የተነሳውን ቢሆን ኢትዮጵያዊ በየትኛውም የኢትዮጵያ ክልል ተንቀሳቅሶ ስራ የመስራት ሀብት የማፍራት የመምረጥ የመመረጥ የማስተዳደር የመምራት የመንግስት ሆነ የግል ስራዎች ላይ ተቀጥሮ የመስራትን የሚከለክል የህግ ድንጋጌም ተግባራዊ አፈጻጸምም የለም። እዚህም እዛም ያሉ ህጸጾች እኛ ሙሉ ነው ብለን እንደ ብልጽግና አናምንም። ነገር ግን እነዚህ ችግሮች አሁን የፌዴራሊዝም በማድረግ ሂደቱን ፌዴራሊዝም ምንድነው የፕሬዚደንሻል ሲስተም በመከተል ወይንም ደግሞ የቀረቡትን ጨፍላቂ አንድነትን በማምጣት የሚረጋገጡ ናቸው ብለን አናምንም። ስለሆነም እኛ የብሔር ፖለቲካን በሚመለከት ሚዛን የሳቱ ነበሩ ብለን እናምናለን። አንደኛው አንድነት ነው። ይሄ አንድነት ደግሞ ልሙጥ የሆነ አንድ ቋንቋ፣ አንድ ማንነት፣ አንድ ሃይማኖት ተቀበል ተብሎ የመጣ ነው። ሁለተኛው ደግሞ ጫፍ የረገጠ ልዩነት ነው።
ከዚህ በፊት ሲደረግ የነበረው ትግል በኢህአዴግ ጊዜ ሲሻሻል ወደ የት መጣ? ወደ ብዝሃነትን አግኖ የማየት ወይንም ጫፍ የረገጡ ልዩነቶችን የማስፋት ስራዎች ተሰርቷል። ስለዚህ ይህንን አልተቀበልንም። መደመር መንግስትም ብልጽግናም የሚያምነው አንድነትን ህብረ ብሔራዊ አንድነት ብለን እንቀበላለን። ልሙጥ አንድነት ወይንም ደግሞ ፍጹም ልዩነት የሚል ጫፍና ጫፍ የረገጡ እሳቤዎችን አናራምድም፣ አናስኬድም። መደመር መጽሐፍም ከዚህ የተለየ ኮንሴፕት የለውም። ስለዚህ እኛ ያቀረብነው መከራከሪያም ከመደመር መጽሐፍም ከብልጽግና እሳቤም የወጣ ነው ብለን አናምንም። ከዛ ውጪ ከዚህ በፊት የነበረው ህገ መንግስት አሳታፊ ነበረ ወይ የተባለው ህገ መንግስት ሂደት ላይ ሲሻሻል በርካታ አካላት ተሳትፎበታል። የሚነሱ ህጸጾች ነበሩ። ስለዚህ ይሄ 27 ዓመት ችግሮች ሲፈጠሩ አሁን ላይ 30 ዓመት ብላችሁ ያቀረባችሁት በእርግጥ ቅድም ደምራችሁ ያቀረባችሁ የቤንሻንጉል የሐረር እና የትግራይን ክልል ህገ መንግስት እናንተ ያጽድቃችሁ አርቅቃችሁ የሰጣችሁ የምትሏቸው እኛ ሀገር የመምራት ሚና ከተረከብን ወደ 8 ዓመት ነው። ስለዚህ ይሄንን ማቀላቀሉ ተገቢ ነው ብዬ አላስብም። ከዛ ውጪ ፍጹም ችግር የለበትም ህጸጽ አይወጣበትም ህገ መንግስቱ ብለንም አላቀረብንም። ህገ መንግስቱ በህዝብ እንዲተች ህዝብ አስተያየት እንዲያቀርብበት የተለያዩ የፖለቲካ ተዋንያን በዚህ ሂደት ላይ አስተያየት ምክክር እንዲያደርግ እድሉን ዘርግተናል፣ ተቋም አቋቁመናል። ብልጽግና ፓርቲ ምላሽ ለመስጠት የተመደበላችሁ ጊዜ ተጠናቋል። እናመሰግናለን። ወደ መጨረሻው የፖለቲካ ፓርቲ እናልፋለን። ሰላም ለኢትዮጵያ ጥምረት ነው ጥያቄ ማቅረብ እድሉን የሚወስደው። መቀጠል ይቻላል። መልካም። እኔ ለሁለት ፓርቲዎች ነው ጥያቄ የማቀርበው። አንደኛ ለብልጽግና ፓርቲ ነው፣ ሁለተኛ ለኢዜማ ነው። ለብልጽግና ፓርቲ የማቀርበው ጥያቄ ህገ መንግስት መሻሻልን በተመለከተ ባለፈው በሀገራዊ ምክክር ኮሚሽን ላይ አጀንዳ ስብሰባ ላይ አቅርባቸዋል። በዚህ መድረክ ላይ ግን ሪሊ ህገ መንግስቱ ውስጥ የትኞቹ አንቀጾች ናቸው መሻሻል ያለባቸው? ምን አይነት የመንግስት ስርዓት የምትከተሉት ፓርላሜንታሪ ነው ወይስ ፕሬዝዳንታዊ ነው የሚለውን በግልጽ ለኢትዮጵያ ማሳየት አለባቸው። ምክንያቱም ሀገር የሚመራ ትልቅ ፓርቲ ነው፣ ትልቅ ሀብት ያለው ፓርቲ ነው። ስለዚህ ለምርጫ ሲመጣ ሲወዳደር የኢትዮጵያ ህዝብ ግልጽ የብልጽግናን አቋም ማወቅ አለበት እና ምን አይነት የትኞቹ እንዲሻሻሉ የምትፈልጉት የሚለውን ማብራሪያ ብትሰጡ የሚል ነው። ለኢዜማ የማቀርበው ጥያቄ ያው ቅድምም ተነስቷል። በብዛት በተለያዩ መድረኮች የብሔሮችን ብሔረሰቦችን መብት እንደ ቡድን ማለት ነው በምን አይነት ስርዓት ነው ማስጠበቅ ወይ ማስከበር የምትፈልጉት? ሌላው አሁን ያለው የፌዴሬሽን አወቃቀር እንዴት እንዲሆን ነው የምትፈልጉት? ለምሳሌ ሰላም ለኢትዮጵያ ጥምረት አሁን ባለው የፌዴሬሽን አወቃቀር ምንም የትም መድረስ አንችልም። ለምን? የፌዴሬሽኑ አባላት እኮ የክልል ፕሬዝዳንቶች ናቸው፣ የክልል አፈጉባኤዎች ናቸው። ኦልሞስት የገዢው ፓርቲ ተቋም ነው የሆነው። ይህ ተቋም ነው ህገ መንግስትን እየተረጎመ ያለው እና በምን አይነት የፌዴራል አወቃቀር ስርዓት ነው አሁን ያለውን ችግር ልትቀርፉ ያሰባችሁት የሚል ጥያቄ ነው የማቀርበው። ለብልጽግና ፓርቲና ለኢትዮጵያ ዜጎች ለማህበራዊ ፍትህ ነው የቀረበው ጥያቄው። ከብልጽግና እንጀምራለን በኦርደሩ መሰረት። አመሰግናለሁ። የትኞቹ አንቀጾችን ነው የምታሻሽሉት የሚል ጥያቄ ነው። ያው እስካሁን ደጋግመን አንስተናል። ጉዳዩን በእርግጥ በድጋሚ መጥቷል ማለት ነው። ይህንን በሚመለከት በሆያ ሆዬ በቁርሾ ተነሳስቶ በስሜት ተነሳስቶ የሚቀየር ህገ መንግስት እንደሌለ ይሄም ዘላቂ መፍትሄ እንደማይሰጥ አጥብቀን እንደምናምን በተደጋጋሚ አንስተናል በዚህ መድረክም ቢሆን። ስለዚህ እኛ የምናምነው የህገ መንግስት ማሻሻያዎችን በሚመለከት አንደኛ ቅድም መግቢያ ንግግራችን ላይ እንዳነሳ ነው ህገ መንግስት ማሻሻያዎችን በሚመለከት በህገ መንግስቱ በራሱ በተቀመጡ የህግ አግባቦች እንዲቀየሩ እናምናለን፣ እንዲቀየሩ እየሰራን ነው። ስለዚህ ይሄ በርካታ ስራዎች እንደ ሀገር የተሰሩ ናቸው። ይህንን ሃንድል ሊያደርጉ የሚችሉ የሚሸከሙ ትከሻ ያላቸው ተቋማት እየተቋቋሙ ናቸው። ከዛ ውጪ ያደሩ ቁርሾች፣ ቅሞች፣ በደሎች እንዲካሱ ደግሞ የሽግግር ፍትህ ስርዓት ዘርግተን እየሰራን እንገኛለን። ከዛ ውጪ የብሔራዊ ምክክር ኮሚሽን ያቀረብናቸው አጀንዳዎችን እዚህ ዝርግፍ አድርጉና የኢትዮጵያ ህዝብ ይወቅ ማለት ብሔራዊ ምክክር ኮሚሽን አጀንዳ ቀርቦለታል። የቀረቡ አጀንዳዎችን ደግሞ ከተለያዩ ተቋማት በቀረቡበት አግባብ ነገ ለኢትዮጵያ ህዝብ ይፋ የሚያደርግ ነው የሚሆነው። ዱፕሊኬሽን ካልሆነ በስተቀር በህገ መንግስት እነዚህ አንቀጾች ይቀየራሉ፣ አይ ለምን ይቀየራሉ የሚል ክርክር እዚህ ለማንሳት አይደለም። ጊዜም የተሰጠን ጊዜም ለዚህ የሚጋብዝ አይደለም። ስለዚህ ብለን የምናምነው ህገ መንግስቱ በኢትዮጵያ ህዝብ በአጠቃላይ የህዝብ ተሳትፎ በፖለቲካ ተዋንያን ተሳትፎ እና በተቋቋሙ ተቋማት ውይይት ሀሳቦች ተሰብስቦ
ይቀየራሉ፣ በዚህ ይመራሉ ብለን አምነናል። ለውይይት ኮሚሽኑ ለምክክር ኮሚሽኑ ያቀረብናቸው አጀንዳዎችን ግን እዚህ ዘርግፈን ለማስኬድ አይደለም። ኢትዮጵያ ሕዝብ ያመነውን እንቀበላለን። የተቀበልናቸውን ደግሞ እድል የሚሰጠን ከሆነ ለመምራት በጥፍራችን ቆመን ለመምራት ዝግጁ መሆናችን እናረጋግጣለን። አመሰግናለሁ። እሺ፣ ብልጽግና ፓርቲ ጊዜውን አጠናቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ መቀጠል ትችላላችሁ። እናመሰግናለን። እኛ ከቀረበልን ጥያቄ አንጻር ምንድነው በተደጋጋሚ በተለያየ ጊዜም በተለይ ከብልጽግና ተወካዮች እኛን አህዳዊ እንደሆንን ፌዴሬሽን ስርዓቱን እንደምናፈርስ በተዘዋዋሪ ሲገለጽ እናያለን። ለኢትዮጵያ ህዝብ አሁን ማረጋገጥ የምንፈልገው የፌዴራል ስርዓቱ ይቀጥላል፣ ኢዜማም ቢመረጥ ማለት ነው። ነገር ግን አሁን ያለው አወቃቀር ግን ይሻሻላል፣ መሻሻልም አለበት። ቅድም ደጋግሜ እንደተናገርኩት አንድ ክልል ለአንድ ብሔር አንሸልምም። ነገር ግን አሁን ባለው ስርዓት አንዳንድ ችግሮች ያሉ መሆኑን ከግምት በማስገባት ህዝቡንም ጭምር አወያይተን ሪሻፍል እናደርጋለን። በዋናነት 4 መስፈርቶችን ያስቀመጠ የክልል ማዋቀሪያ ስርዓት አለን። አንደኛው መልክዓ ምድራዊ አቀማመጥን ከግምት እናስገባለን። ተራራ፣ ወንዝ ወዘተ ሌሎች ሀገሮች የሚጠቀሙበትም ስለሆነ ማለት ነው። እሱን ከግምት እናስገባለን። የህዝብ አሰፋፈርን፣ አስተዳዳሪ ለልማት አመቺ መሆኑን፣ ቋንቋ፣ ባህልን፣ ታሪክን፣ የሀብት ስብጥርን ፍትሃዊነት። ለምሳሌ አንዳንድ ክልሎች የተፈጥሮ ጸጋ የበዛላቸው ይኖራሉ፣ አንዳንዱ ደግሞ ይሄ ያሌላቸው አሉ። ይህንን ግን ፍትሃዊ በሆነ መንገድ እንሸነሽነዋለን ማለት ነው። በፕሮግራማችን ላይ እንዳስቀመጥ ነው አሁን እርግጠኛ ሆኜ የምነግራችሁ አንዳንድ ክልሎች አሁን ባሉበት ቅርጽ አይቀጥሉም። ኦሮሚያ እና አማራ ክልል በጣም ኦቨር ላርጅ የሆኑ ክልሎች አሉ። እነሱ ለአስተዳደርም አመቺ ስላልሆኑ ከዚህ ቀደም ሲዋቀሩ አንድ ክልልን ለአንድ ብሔር ለመሸለም ሲባል ብቻ ሴንስለስ በሆነ መንገድ የተፈጠሩ ናቸው ብለን ስለምናምን ያንን እናስተካክላለን። ቅድም ለምሳሌ ስንል ለአስተዳደር አመቺነት እናለን። ኦሮሚያ ክልልን ብታዩት በጣም ብዙ በኪሎ ሜትር አቋርጦ አንዱ ከአንዱ ለመገናኘት ይሄዳል። አጠገቡ ሌላ ክልሉን አቋርጦ የሚሄድ ክልል አለ። ይሄ ሎጂካል ነው ብለን አናምንም። እናስተካክለዋለን እና አስተዳደራዊ አመቺነትን፣ የሀብት ስጥርን፣ ቋንቋን፣ ባህልን፣ ታሪክን ከግምት አስገብተን እናሻሽላለን። የፌዴራል ስርዓቱን ኢዜማ ያስቀጥላል። ግን ለግጭት እና ለመፈናቀል ለዜጎች መፈናቀል መንስኤ በሆነ መልኩ ሲሆን አመቺ በሆነ መልኩ እናሻሽላለን፣ እንቀይራለን። እናመሰግናለን። ይህንን ምዕራፍ አጠናቀናል። እዚህ ላይ ወደ መጨረሻው ምዕራፍ ነው የምናልፈው። የመጨረሻው ምዕራፍ በህገ መንግስታዊ ጉዳዮች ላይ የየራሳችሁን አቋሞች የምትገልጹበት የመውጫ ንግግር የምታደርጉበት ምዕራፍ ነው። ስለዚህ በመናገሪያ ቅደም ተከተላችሁ መሰረት የወላይታ ህዝቦች ነጻነት ንቅናቄ የመውጫ ንግግራችሁን ማድረግ ትችላላችሁ። አመሰግናለሁ። ክቡራንና ክቡራት ኢትዮጵያውያን ወህንን እንድትመርጡ የተሟላ ህገ መንግስታዊ አተገባበር ስርዓቱን መሬት ላይ በማውረድ አሁን እየተፈጸሙ ያሉ ውስብስብ የሆኑ ችግሮችን ለመፍታት እንሰራለን። በአጠቃላይ ህገ መንግስት የአዲሲቷ ኢትዮጵያን ለመገንባት መሰረት ለመጣል የሚያስችሉ በርካታ ድንጋጌዎችና ብዝሃነትን በተገቢው ማስተናገድ የሚያስችሉ ዓለም አቀፋዊ ህጎችን ድንጋጌዎችን የያዘ ህገ መንግስት በመሆኑ በውስጡ የተፈጠሩ ችግሮችን ለመፍጠር በተለይ በህገ መንግስቱ ላይ ሙሉ በሙሉ ሀገራዊ የጋራ መግባባት ለመፍጠር የሚያስችል ስራ በበቂ ሁኔታ ባለመሰራቱ ምክንያት ህገ መንግስቱ ዘብ የሆነ አካልን ማግኘት በዚህ ሰዓት አልተቻለም። በዚህ ምክንያት የተለያዩ አካባቢዎች ላይ የሚከሰቱ ችግሮች መፍትሄ ፍለጋ ይሄ ህገ መንግስታዊ በሆነ መልኩ የሚደረጉ መኳተኖች አሉ። እነዚህ መቆም እንዳለባቸው እናምናለን። የአንድ ሀገር መንግስት የመጀመሪያ ግዴታው በዜጎች ማንነቶች ይሁንታ የተደራጀውን ህገ መንግስት መጠበቅ፣ መከላከል፣ ማስፈጸም ነው። በሀገራችን ላይ እየታ ያለው ግዙፍ ነው ውስብስብ ማህበራዊ፣ ኢኮኖሚ፣ ፖለቲካዊ ቀውሶች ሙሉ በሙሉ ህገ መንግስታዊ ድንጋጌ ከመሸራረፍ ጋር የተያያዙ ለብሔር ብሔረሰቦችና ህዝቦች ህገ መንግስቱ ያገናጸፏቸውን መብቶች፣ ነጻነቶችና ውክልናዎች ላይ ቅሬታ የነበራቸው ከረጅም ጊዜ ጀምሮ ተያይዞ የመጡ ዘውዳዊ አገዛዝ ናፋቂነት አስተሳሰቦች፣ የትምክህት የጥበት አባዜ የተጠናወታቸው አዳሪያን ቡድኖች የሚፈጥሩት ችግር ተከትሎ የሚፈታ ጠንካራ መንግስት ባለመኖር እንደዚሁም ራሱ አገሪቱን የሚመራው የህገ መንግስት ጠባቂ አካል በሚፈጥራቸው ህገ መንግስታዊ ጥሰቶች ምክንያት የተፈጠሩ እንጂ ከራሱ ከህገ መንግስቱ የመነጩ አለመሆናቸውን መላው ኢትዮጵያዊ ያምናል። አንድም ይህ ህገ መንግስት የህጎች እናት በባህሪው ጥቅል የሆነው ህገ መንግስት እሱን መሰረት አድርጎ የሚወጡ የክልሎች ህገ መንግስቶችን ጨምሮ የሚወጡ አዋጆች፣ ህጎች ለሰፊው ህዝብ ጥቅም ሳይሆን በመሳሳብ ላይ ለተመሰረተ ፍላጎት ምላሽ ለመስጠት ሲባል አለዚያም በአውጪዎች አቅም ማነስ ምክንያት በተፈጠረባቸው አተረጓጓምና አፈጻጸም ህጸጽ ምክንያት የፈጠሩት ሰጥ አገባ የሚፈታ ጠንካራ መንግስታዊ ስርዓት ባለመኖሩ የተፈጠሩ ችግሮች መሆናቸውን
እናምናለን። በመሆኑም ፓርቲያችን እነዚህን እንከን የለሽ ህገ መንግስታዊ መርሆችና ድንጋጌዎችን በአግባቡ መተርጎም የሚችል ህገ መንግስት ጠባቂ የሆነ መንግስታዊ ተቋም እና አሰራር በመፍጠር ህገ መንግስቱ የሚመነጩ ህጎችና አዋጆች የሰፊውን ህዝብ መብት፣ ጥቅም፣ ፍላጎት በሚያማክል መልኩ እንዲከለሱ በማድረግ የተፈጠሩ ያሉ ችግሮችን በቀላሉ መፍታት እንደሚቻል በጽኑ እናምናለን። ለምሳሌ ለውስጣዊ ግጭት ህገ መንግስታዊ ምላሽ የመስጠት ብቃት ማነስ በአገር ደረጃ በሰፊው የሚስተዋል የሰብአዊ መብቶች አለመከበር፣ የውጭ ግንኙነትና ዲፕሎማሲያዊ ተግባቦት እጥረት፣ ከቀበሌ እስከ ፌደራል የሚታዩ አስፈጻሚ አካል አምባገነንነት፣ በተለይም በነፃና ገለልተኛ ተቋማት ላይ የሚስተዋል መንግስታዊ ጣልቃ ገብነት፣ ፍትሐዊ የሀብት ክፍፍልና የልማት አቅሞች ስርጭት ኢፍትሐዊነት፣ መንግስታዊ ፋይናንስ ግልጸኝነት ማነስ፣ የሀገሪቱ የተፈጥሮ ሀብት አጠቃቀም ስርዓት የኃይል አለመመጣጠን፣ ለህገ መንግስታዊ ጥያቄዎች የሚሰጥ ህገ መንግስታዊ ምላሽ፣ የህግ የበላይነትን ለማስፈን የሚደረግ የሚስተዋል ውስንነት፣ የታችኛው እርከን ላይ የሚታይ ማን አለብኝነትና በስልጣን መባለግ፣ የተዛባ የንግድና ግብይት ስርዓት፣ የገበያ እጥረት፣ በማክሮ ኢኮኖሚ ማሻሻያ ምክንያት የተፈጠረ የገንዘብ ዋጋ ግሽበት፣ ኃላፊነትን የሚወስድ አካል ማጣት፣ 80 በመቶ የሚያለው ዜጋ አርሶ አደር የግብርና ግብዓት ድጎማና ኤክስቴንሽን ድጋፍ መንፈግ፣ እነዚህና መሰል ችግሮች በአገሩ ላይ ህገ መንግስት ያስቀመጣቸውን ዜጎችን መብትና ጥቅም ለማስከበር በሚያስችል ደረጃ ባለመሰራታቸው የተፈጠሩ ቀውሶች መሆናቸውን በደንብ እናምናለን። ከዚህም የተነሳ ትምህርት ወስደን እነዚህን ሳይሸራረፉ ሊፈጸሙ የሚችሉ ህግን መሰረት ያደረጉ ህጎችና አዋጆችን በማሻሻል ወህንን የተሟላ አገራዊ ስብዕና ያለውን የህገ መንግስታዊ ስርዓት ለመገንባት ጠንክሮ ይሰራል። ወህንን ብትመርጡ ሰላም፣ ልማት፣ ዲሞክራሲ በአግባቡ ይመለሳል። እናመሰግናለን። የወላይታ ህዝቦች ነጻነት ንቅናቄ የመውጫ ንግግር የማጠቃለያ ንግግር ለማድረግ የተመደበላችሁን ጊዜ አጠናቃችኋል። ቀጣዩ የመውጫ ንግግር የማድረግ ተራ ደግሞ የብልጽግና ፓርቲ ይሆናል። መቀጠል ይቻላል። አመሰግናለሁ። የተከበራችሁ የኢትዮጵያ ህዝቦች፣ መላው የሀገራችን ዜጎች፣ ኢትዮጵያ ብዙ ተስፋና እምቅ አቅም፣ ብዙ ድልና የረጅም ዘመን ታሪክ አላት። ነገር ግን የአቅሟን ያክል ውጤት፣ የእድሜዋን ያክል እድገት አላሳየችም። መለወጥ ሲገባቸው የተቸከሉ፣ መሻሻል ሲገባቸው ኋላ የቀሩ፣ መመለስ ሲገባቸው ያልተመለሱ፣ መሰራት ሲገባቸው ውለው ያደሩ ጉዳዮች አሉባት። ብልጽግና ኢትዮጵያ 6 መሰረታዊ ችግሮች ቀፍድደው የያዟት ሀገር ናት ብለን እናምናለን። እነዚህም የህብረ ብሔራዊነትና የአንድነት አለመጣጣም፣ ኋላ ቀርነትና ድህነት፣ ግጭትና ጦርነት፣ የጸና ዲሞክራሲያዊ የፖለቲካ ስርዓት አለመኖር፣ ያልተቋጨና ያልተግባባ የሀገረ መንግስት ግንባታ፣ በዛ ላይ የባህር በር ማጣቷ። እነዚህን ችግሮች በመቅረፍ የጸና የዲሞክራሲያዊ ስርዓት፣ የዳበረ ህገ መንግስታዊ ባህል፣ የሰመረ የሀገረ መንግስት ግንባታ እንዲኖር ትፈልጋላችሁ? ብልጽግናን ምረጡ። ሀገራችን ረጅም የመንግስትነት ታሪክ በተጻፈ ወይም ባልተጻፈ ህግ እና ስርዓት የመተዳደር ሰፊ ታሪክና ባህል ያላት ቢሆንም በዘመናዊ መልኩ እንደ ሀገር ከተዋቀርን ጀምሮ የሀገራችን የፖለቲካ ጉዞ ስክነት የጎደለውና መግባባት የተሳነው ሆኖ ቆይቷል። ይህም ሊሆን የቻለው ባለፉት ስርዓትና በአንዳንድ የፖለቲካ ተዋንያን ከጊዜያዊ ግብና ስልጣን ቆይታ ባሻገር ዘላቂ ግብና ዓላማን ያነገበ አባወራን በማስነሳት ከሚገኝ ጊዜያዊ ድጋፍ አሻራን በማኖር የሚፈጠር ዘላቂ ለውጥን የሚተልም አካሄድ ባለመሄዳችን ነው። ከዚህም የተነሳ የጸና ዲሞክራሲያዊ ስርዓትና የዳበረ ህገ መንግስታዊነት በሚፈለገው ደረጃ መሬት ሳይዝ ቆይቷል። ብልጽግና የኢፌዴሪ ህገ መንግስት የብሔር ብሔረሰቦችን የዘመናት የማንነት መብት መከበር ለማረጋገጥና ህብረ ብሔራዊ ፌዴራላዊ ስርዓት እንደ መንግስት አወቃቀርም እንደ ሀገር ግንባታ መሳሪያም ለመተግበር ያቀደ ለዜጎች ሰብአዊና ዲሞክራሲያዊ መብትን ያጎናጸፈ መሆኑን ያምናል። ህገ መንግስቱ ቀጣይነት እንዲኖረው በዘለቄታው የሀገሪቱና የህዝቡን ፍላጎት እያስተናገደ እንዲሄድ ለማስቻል የጎደሉ ነገሮችን ለማሟላት ለማቅናት ከማህበረሰብ እድገትና ከጊዜ ሂደት ጋር ተያይዞ የሚመጡ ለውጦችን ለማስተናገድ በተሻለ ሁኔታ የሀገሪቱ ህዝብ የተግባባበት የጋራ ሰነድ እንዲሆን ለማስቻል መሻሻል ይኖርበታል ብለን እናምናለን። ነገር ግን ከቀድሞ ታሪካችን ትምህርት በመውሰድ ሂደቱ አካታችና አሳታፊ በሆነ ብሔራዊ ምክክርና የህዝብ ውሳኔ እንዲሁም ህገ መንግስታዊ ሂደትን የተከተለ መሆን አለበት ብለን እናምናለን። እነሆ በኢትዮጵያ ታሪክ ወርቃማው ጊዜ ላይ እንገኛለን። ኢትዮጵያ ስብራቶቿ እየተጠገኑ፣ የኢትዮጵያ ምቅ ሀብቶች እየወጡ፣ የኢትዮጵያ ጂኦፖለቲካዊ ቁመና እየተቀየረ፣ ሀገር በምክክር በሽግግር ፍትህ ቁርሿን እየሻረች ነገዋን እየተለመች
ኢትዮጵያ በብዙ ነገሮች ራሷን የመቻል እቅዷን እያሳካች የኢትዮጵያ ህልም እውን ሆኖ ሁለንተናዊ ብልጽግናን በኢትዮጵያ እንዲረጋገጥ ጉዞ በውጤት ተጀምሯል። የሀገራችን ህዝቦች በዚህ ሀገራዊ ምርጫ አብላጫውን ድምፅ አግኝተን የህዝባችንን ይሁንታ አግኝተን መንግስት ስንመሰርት የብዛ ቋንቋ ፖሊሲን እንተገብራለን። ገለልተኛ ተቋማትን እያጠናከርን እንሄዳለን። በሚቀጥሉት ዓመታት በትብብርና በፉክክር መካከል ሚዛኑ የጠበቀ ዲሞክራሲያዊ ስርዓት እንገነባለን። በመንግስት አካላት ተጠያቂነት የተረጋገጠበት የዲሞክራሲ ግንባታ ቁልፍ ጉዳይ መሆኑን እናምናለን። አጠናክረን እንቀጥላለን። በቀጣይ 5 ዓመታትም በኢትዮጵያ ሀገራዊ ምክክር ኮሚሽን መሪነት በሂደት የሚደረስባቸው ውሳኔዎችና ምክር ሀሳቦች ይኖራሉ ብለን ተስፋ እናደርጋለን። እነዚህንም ለህገ መንግስት መሻሻያ፣ ለፖለቲካ ስርዓት መሻሻያ፣ ለሰብአዊ መብቶች ማሻሻያ እንጠቀማቸዋለን፣ እንተገብራቸዋለን ብለን እናምናለን። ምልክታችን የስንዴ ነዶ ነው። የስንዴ ነዶ የብር አመልካች ነው፣ የአንድነት አመልካች ነው፣ የትብብር አመልካች ነው። ብልጽግና ፓርቲ የማጠቃለያ ንግግር ለማድረግ የተመደበላችሁን ጊዜ አጠናቃችኋል፣ እናመሰግናለን። ቀጣዩን የማጠቃለያ ንግግር የማድረግ ተራ የሚወስደው የኢትዮጵያ ዜጎች ለማህበራዊ ፍትህ ነው። መቀጠል ይቻላል። አመሰግናለሁ። ውድ ኢትዮጵያውያንና ኢትዮጵያውያት፣ ሀገራችን ኢትዮጵያ በአሁኑ ወቅት ያለችበት የፖለቲካ ቀውስ፣ የማያቋርጥ አለመረጋጋትና የዜጎች ሰላም እጦት ምንጩ በቋንቋ ላይ የተመሰረተ የፖለቲካ መዋቅር መሆኑ የአደባባይ ሚስጥር ነው። አሁን ያለው ህገ መንግስት የኢትዮጵያን ህዝብ እንደ አንድ የፖለቲካ ማህበረሰብ ከመመልከት ይልቅ በጎሳና በቋንቋ የከፋፈለ መዋቅር በመዘርጋቱ ለዛሬው ሀገራዊ አንድነት መላላትና ደም አፋሳሽ ግጭቶች ዋነኛው መንስኤ መሆኑን መካድ እውነትን ላለማየት ዓይንን እንደመጨፈን ይቆጠራል። ይህ የፖለቲካ ስርዓት ዜግነትን ጨርሶ እንደሌለ በመካድ የወል ማንነት ወይም ብሔርን የሀገር ባለቤት በማድረጉ ባለፉት 30 ዓመታት በሚሊዮኖች የሚቆጠሩ ዜጎች በቁጥር አናሳ ከሆኑባቸው ቦታዎች በማንነታቸው ምክንያት እንዲገደሉ፣ እንዲፈናቀሉ፣ በገዛ ሀገራቸው እንደ ሁለተኛ ዜጋ እንዲቆጠሩ ባይተዋሮች አድርጓቸዋል። ህገ መንግስቱ ለሀገራዊ ሰላማችን ዋስትና መሆን ሲገባው ራሱ የግጭትና የመከፋፈል ሰነድ ሆኖ በማገልገል ላይ ይገኛል። የኢዜማ ህገ መንግስት ማሻሻያ መሰረቱ የዜግነት ፖለቲካ ነው። የህገ መንግስቱ አጠቃላይ መንፈስ ከልዩነት አጥር ወጥቶ ኢትዮጵያውያንን ሁሉ ያለምንም ልዩነት በእኩል የሚያይ የጋራ ራዕይ ይቀየራል። የሀገራችን ሉዓላዊ ስልጣንም የወል ማንነቶች የነጠላ ባለቤት ሳይሆኑ የሁሉም የኢትዮጵያ ዜጎች እንዲሆን ይደረጋል። ማንኛውም ኢትዮጵያዊም በመረጠው የሀገሪቱ ክፍል ያለ አንዳች የደህንነት ስጋት የመኖር ሀብት የማፍራት የመስራት የመምረጥና የመመረጥ መብቱ ይከበርለታል። አሁን ያለው የፓርላማ ስርዓት ጠቅላይ ሚኒስቴሮች በአንድ አካባቢ ህዝብ ብቻ ተወክለው ስለሚመረጡ የመላው ኢትዮጵያውያን ተወካይ እንዲሆኑ አያስችላቸውም። ኢዜማ ሲመረጥ በህዝብ ቀጥታ ምርጫ በሚመረጥ ፕሬዝዳንታዊ ስርዓት ይተካዋል። ፕሬዝዳንታዊ ስርዓቱ ዜጎች ቢያንስ በአብላጫ ድምፅ በቀጥታ የሚመርጡት የሀገር አንድነት ምሳሌ የሆነ መሪ እንዲኖረን ከማድረግ ባለፈ ፖለቲከኞችም ለአንድ ወገን ብቻ በመቆም የሚያስቡትን የፖለቲካ ስልጣን ሊያገኙ እንዳይችሉ በማድረግ ለሀገራዊ አንድነት ድልድይ ለመገንባት ጽኑ መሰረት ይሆናል። የህገ መንግስት ትርጉም ስልጣንን የብሔር ብሔረሰቦች ተወካይ ከሆነው የፌዴሬሽን ምክር ቤት አውጥቶ በባለሙያዎች የሚመራ ገለልተኛ የህገ መንግስት ፍርድ ቤት እንዲሰጥ እናደርጋለን። የክልሎች አወቃቀር በቋንቋ ላይ ብቻ መመስረቱ ቀርቶ መልክዓ ምድራዊ አቀማመጥን፣ የህዝብ አሰፋፈርን፣ ለአጠቃላይ ለአስተዳደራዊና ለልማት አመቺነትን፣ ቋንቋ ባህልና ታሪክን፣ የሀብት ስብጥር ፍትሐዊነትን እንዲሁም በዋናነት ለብሔራዊ መግባባት አመቺ መሆንን ታሳቢ ያደርጋል። ቋንቋ ሰዎች የመከፋፈያ የፖለቲካ መሳሪያ መሆኑ አብቅቶ የጋራ የማንነታችን ኩራት፣ የውበታችን ምንጭ እንዲሆን ይደረጋል። አማርኛ የፌዴራሉ የስራ ቋንቋ ሆኖ መቀጠሉ እንደተጠበቀ ሆኖ ሌሎች ተጨማሪ የፌዴራል የስራ ቋንቋዎች እንዲኖሩ እናደርጋለን። በተጨማሪም እያንዳንዱ ክልል ከራሱ የስራ ቋንቋ በተጨማሪ አንድ ሀገራዊ ቋንቋን እንዲያስተምር በማድረግ ሀገራዊ ትስስርን እናጠናክራለን። ስልጣንን በጥቂት የብሔር ብልጣብልጦች እጅ አውጥተን በእውነተኛ ያልተማከለ አስተዳደር ወደ ወረዳና ቀበሌዎች እንዲወርድ እናደርጋለን። ይህ ያልተማከለ አስተዳደር ዜጎች በራሳቸው ጉዳይ ላይ ቀጥተኛ ውሳኔ እንዲሰጡ ያስችላቸዋል። የመሬት ስሪቱ የካድሬዎችና የደላሎች መጫወቻ መሆኑን የብልጽግና መሪዎች በአደባባይ ነግረውናል። እኛ ብንመረጥ ዜጎች ለዘመናት ከኖሩበት ቀዬ መጤ በሚል ትርክት እንዲፈናቀሉ ምክንያት የሆነውን አንድን አካባቢ ለአንድ ብሔር ብቻ የሰጠውን ህግ በማሻሻል መሬትን የመንግስት ነው በሚል የካድሬዎች መጫወቻና የሙስና ምንጭ ያደረገውን የመሬት ስሪት በመቀየር ለዜጎች መብት የሚያጎናጽፍ እናደርገዋለን። ክቡራትና ክቡራን መራጮች፣
በዚህ ምርጫ የሚቀርበላችሁ አማራጭ ግልጽና አጭር ነው። ይህ አግላይ የሆነ የብሔር እና የቋንቋ ላይ የተመሰረተ ህግ በኢትዮጵያ እንዲቀጥል ትፈልጋላችሁ? መልሳችሁ አዎ ከሆነ ብልጽግናን ምረጡ። ነገር ግን በብሔሬ በቋንቋዬ ሳልመዘን ኢትዮጵያዊ ዜጋ በመሆኔ ብቻ መብቶቼ፣ ጥቅሞቼ ሊከበሩልኝ ይገባል ብላችሁ የምታምኑ ከሆነ ኢዜማን ምረጡ። የኢዜማ የምርጫ ምልክት ሚዛን ነው። ሚዛን የእኩልነትና የፍትህ ምሳሌ ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ የማጠቃለያ ንግግር ለማድረግ የተመደበላችሁ ጊዜ ተጠናቋል። ቀጣዩ የማጠቃለያ ንግግር የማድረግ ተራ ደግሞ የሰላም ለኢትዮጵያ ጥምረት ነው። መቀጠል ይቻላል። እሺ፣ አመሰግናለሁ። የተከበራችሁ የኢትዮጵያ ህዝቦች፣ ክቡራንና ክቡራን፣ ሰላም ለኢትዮጵያ ጥምረት ቢመረጥ ጥምረታችን ህገ መንግስታዊ ሀገረ መንግስት እንዲኖር ያምናል። በዚህ መሰረት በአጠቃላይ በሀገራዊ ምክክሩ ሂደትና ውሳኔ በመመራት ከታች ወደ ላይ በሚላተ ህዝቡና ሁሉም አደረጃጀቶች ንቁ ተሳትፎ ህገ መንግስቱ እንዳይሻሻል ዴድሎክ የሆነው አንቀጽ 104 እና 105 በመጀመሪያ እንዲሻሻል በማድረግ ጠንካራ ሌሎች ድንጋጌዎች በተከታይ እንዲሻሻልና ጠንካራ ሀገረ መንግስት እንዲገነባ እናደርጋለን። ህገ መንግስታዊ ፍርድ ቤት በማቋቋም መብቶች እንዲከበሩና ሚዛናዊና ዘመናዊ ህገ መንግስት እንዲኖረን እንታገላለን። አገሪቱ በፌደራልና በክፍለ ሀገራት እንዲዋቀር የዞን መዋቅር ተሰርዞ ወረዳ፣ ቀበሌ፣ ማዘጋጃ ቤት፣ የአካባቢ አስተዳደሮች ሆኖ በህገ መንግስት እውቅና እንዲያገኙ እናደርጋለን። ማንኛውም ህግ የሚወጣው በህግ አውጪው ምክር ቤት ብቻ እንዲሆንና ህግ አውጪው የህግ አወጣጥ ስርዓቱ ወይም ቢል ኢኒሼሽኑ በዚያው ምክር ቤት በግልጽ እንዲወሰን እያንዳንዱ ህግ አወጣጥ ቀጥተኛ የማህበረሰብ ተሳትፎ እንዲኖር አሰራር እንዲዘረጋ እናደርጋለን። አስፈጻሚ የመንግስት አካላት ህግ ብቻ እንዲያስፈጽም፣ የዳኝነት አካሉም ህግ ብቻ እንዲተረጉም፣ አሰራራቸውም ነፃ ገለልተኛ እንዲሆን እናረጋግጣለን። ማንኛውም ህግ ሲወጣ ህጎች ለሁሉም በእኩል የሚሰሩ በህግ መገዛት ሳይሆን የህግ የበላይነት የተረጋገጠበት የሚያረጋግጥ የህዝቡን የሀገሪቱን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እንቅስቃሴዎችን ውጤታማ የሚያሳልጡ እንዲሆኑ እናደርጋለን። የሀገሪቱ የመንግስት ቅርጽ ፕሬዝዳንታዊ በማድረግ በመንግስት አካላት መካከል ግልጽ ስልጣን ክፍፍል እና ቁጥጥር እንዲሁም በመካከላቸው ቼክ ኤንድ ባላንስ ስርዓት በመዘርጋት የተረጋጋ ሀገረ መንግስት እንዲፈጠር እናደርጋለን። አገራዊ እድገትና አገራዊ አንድነትና የብሔር ብሔረሰብ ራስን ማስተዳደር ማንነት መብቶች ሚዛናቸው ጠብቆ እንዲከበርና አጠቃላይ አስተዳደራዊ ስርዓት እንዲሰፍን የልማት ጥያቄያቸው በተገቢ መንገድ ምላሽ እንዲያገኙ እንሰራለን። በኢትዮጵያ የፖለቲካ ፓርቲዎች አደረጃጀት በህገ መንግስቱ እንዲደነገግና የፓርቲዎች አደረጃጀት ውህደት ያመጡ ጠንካራ መድበለ ፓርቲ እንዲኖር እንሰራለን። የሀገራችን የምርጫ ስርዓት ተመጣጣኝ ውክልና ስርዓት እንዲሆን እናደርጋለን። የምርጫ ክልሎች በየክፍለ ሀገሩ እንዲደራጅ የምርጫ ጣቢያዎች ከ500 እስከ 750 አመራጮች ቁጥር ይዞ እንዲዋቀሩ እናደርጋለን። የአካባቢ አስተዳደር ምርጫ በህገ መንግስቱ እንዲወሰንና ወቅቱን ጠብቆ እንዲከናወን እናደርጋለን። ዲሞክራሲ ተቋማት ግንባታ በከፍተኛ ትኩረት መስራት የፖለቲካ ወገንተኝነት እንዲላቀቅ እናደርጋለን። ዲያስፖራ ጣምራ ዜግነት እንዲሰጣቸው በማድረግ ዜጎች ባለመሆናቸው ክልከላ የተደረገባቸው የህግ ገደቦች እናስቀራለን። ቡና የምልክታችን ነው። ስለዚህ ቡናን ይምረጡ። የቡና ተክል የምርጫ ምልክታችን፣ ሰላም ደግሞ ግባችን ነው። ሰላምን መምረጥ አዲስ አማራጭ ህገ መንግስታዊ ስርዓትን ይምረጡ። ቡናን መምረጥ ሰላምን ያስፍኑ። አመሰግናለሁ። እናመሰግናለን። ጊዜያችሁን አጠናቃችኋል። ሰላም ለኢትዮጵያ ጥምረት በስራ ላይ ባለው የኢፌዴሪ ህገ መንግስት ጉዳይ ዙሪያ ስናደርግ የነበረውን የክርክር መድረክ በ5 ምዕራፎች ስናደርግ የነበረውን የክርክር መድረክ አጠናቀናል። ተሳታፊ የፖለቲካ ፓርቲዎችን እና ደግሞ ከዚህ ከጀርባይ የምትመለከቷቸው ከተለያዩ የህብረተሰብ ክፍሎችና ሲቪክ ማህበራት በዚህ የክርክር መድረክ ላይ ለመታደም የመጡ ተሳታፊዎችን ሁላችሁንም እናመሰግናለን።